እኔ ዛሬ ተነስቼ በእኔ ልክ ቤተክርስቲያንን እንደፈለኩ ላደርጋት አልችልም። የጋለሞታ አውታታ ከመንገድ ላይ ተኝታ ተነሺ ቢሏት ምን ነው ይህ ሁሉ አለማፈር ነው? ማስክ እየደረባችሁ ቀንድ ያወጣችሁ እንደዚህ የምታሾፉ ክርስቶስ መስላችሁ አህያ ላይ የምትወጡ ሰዎች በቃ አቁሙ። በሚቀጥለው ዓመት እናንተ ማየት አንፈልግም። ባህልን ወደ ቤተ መቅደስ ይዞ የመምጣት አዝማሚያ ነገ እኮ ሚዲያውን ሰክቶ ነገ ሊቀድስ ሊል ይችላል። አንዱ ወፈር ይመጣ ለየት ብሎ እንደ ፓንክ ሆነ ይባላል። እንደዛ ተስተካክሎ ሲመጣ አዩት ማለት ነው። ሌሊት ቄሰ ገበዙ በመቋሚያ ነው ያስወጡት። መምህራኑ ካህናቱ ገላመጡኝ አልኩ። አንደኛው መርጌታ በቃ በትር ሊያነሳብኝ ረውጣ በሉት ይላል። ክርስቲያናዊ አፓርታይድ በአክሱም እያሉ ሲቀሰቅሱ አይተናል። ሌሎችን ጭምር ነው ምንጥለው። ምዕመኑ በሐሜት ይሰናከላል፣ በጥርጣሬ ይሰናከላል፣ በንቀት ይሰናከላል። ናኩቶ ለገባለ ሰናያትን ተንሱ ለጸሎትን ሀበነ ንህበርን በሌላ ቋንቋና ዜማ የሚል ሰው ይመጣል። ተው ስትለው ከህዝብ ጋር ያገናኝብሃል። በእናንተ ቋንቋ እኮ እንዳላዜም ነው ተው የሚለኝ ብሎ ፖለቲካ ይሰራብሃል። እንደዚህ ጠምጥመዋል የሆነ ፎጣ እና እንዲህ አይነት ነገር አታስለምዱብን እባካችሁ። በቅርቡ ሰሙነ ሕማማትን ባሳለፍኩበት አጥቢያ ጸልዩ በእንተ ጽናታት መካን የሚለው በአማርኛ ይነበባል ሰው እንዲሰማው እና እያንዳንዱ ፍጻሜው ላይ ወይስራኤልን ኃጣዊነ ሲል ካህኑ እግዚኦ ተሳሃለን እንላለን። እግዚኦ ተሳሃለን በሚለው ዜማ አቤቱ ይቅር በለን አቤቱ ይቅር በለን የሚል ዜማ ሰማሁ። ይህም ትክክል አይደለም። ጭራሽ ደግሞ የኔ ብጤ ውድጋጥ የኔ ብጤ ጎረምሳ ክርስቶስን መስሎ አህያ ላይ ተጭኖ ማየት አስፈላጊ አይደለም። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። እንደምን ሰነበታችሁ የተወደዳችሁ የክርስቶስ ቤተሰቦች፣ የቋንቋ አይነሽ ሚዲያ ተከታታዮች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ይህ አጠቃላይ የደስታ የተድላ የሐሴት ሰሙን ነው። በዚህ ወቅት ክርስቶስ ተንሥአ እሙታን ብሎ መጀመር ስለሚገባ ነው ያስቀደምነው። ለዚህ ታላቅ በዓላችን እንኳን አደረሳችሁ፣ እንኳን አደረሰን። ይህን ካልኩ በኋላ በዛሬው መርሃ ግብራችን አጠቃላይ በዚህ ወቅት የሚከሰቱ ጉዳዮችን ከበዓለ ትንሣኤው አንጻር እየቃኘን ለእናንተ የሚጠቅም በጎ ቁም ነገር እናካፍላችኋለን። በዓለ ትንሣኤ እንዴት ነበረ በአንተ በኩል ኤፍሪ? በእኔ በኩል ምንም እንኳን እንደናንተ እንዳባወራዎቹ የተለየ ትዝታ ባይኖረኝም እንደ አንድ ላጤ ለሁለት ልትከፍለው ነው። አባወራ የሆነና ላጤ የሆነ የበዓል አከባበር እና ደግሞ የመነኩሴ አከባበር ብለን መክፈል እንችላለን። ሶስተኛ ኒውትራል። እንደ አንድ ላጤ ራሴን ጠብቄ በተቻለኝ መጠን ከስጋ ጋር ሳልነካካ እንዳልታመም ብዬ እንደ ወትሮ እንደ ማንኛውም የጾም ወቅት በሽሮ እና በሻይ ያሳለፍኩት ቀን ነው። አጥቼ ሳይሆን ራሴን ለመጠበቅ እና በጣም ደስ ብሎኝ ያለፍኩት። ደስ የሚለው ራስን መለስከው። አጥቼ ሳይሆን የሚለውን ጥሩ ነው የመለስከው። በነገር ላይ እንደምታውቀው የኛ ትልቁ ደስታችን እኮ ቤተክርስቲያን ናት። በዓለ ትንሣኤ ሲመጣ የበግና የዶሮ ግርግር እንደው ለቤተሰብ ደስ እንዲለው ብለህ ትቀላቀላለህ እንጂ ትልቁ ሴታችን ቤተክርስቲያን ናት። ቅዳሴው፣ ማህሌቱ፣ ነጭ ለብሶ ጧፍ አብርቶ ብርሃነ ከፈኑ ዲቤነ እያሉ መዘመሩ፣ አጠቃላይ የቤተክርስቲያኑ ስርዓት ከምንም በላይ የሚናፍቅ የሚወደድ ነው። በሱ በቃ እስከ ዓመት ስረካ ነው የምኖረው። በዚህ ደስ ብሎኛል። ዋናው ነገር አሁን ይሄኛው ሁለተኛ ነው። ይሄኛው በግ ወይ ዶሮ ከቤተክርስቲያን ከሄድክ በኋላ የሚታረደው ሁለተኛው። ዋናው የታረደው በግ አማናዊ በግ ኢየሱስ ክርስቶስ ለሁላችን በቀራንዮ አደባባይ ላይ ያውላችሁ ስጋዬና ደሜ ብሎ አንድ ጊዜ ለእኛ ታርዷል። ያ ደግሞ ዛሬ ቅዳሴ ስናስቀድስ የቅዳሴ ማዕከሉ ስጋው ደግሞ ክርስቶስ ነው። ስለዚህ ያ ነው የመጀመሪያ ፋሲካችን። ያ ነው በቃ ፋሲካችን ክርስቶስ ለሁላችን ታርዷል አይደል ያለው ቅዱስ ጳውሎስ። መጀመሪያ መጨነቅ ያለብን ይሄንን በግ በልተነዋል ወይ? በጋችን ክርስቶስ ነው። በየዓመቱ እሱን ለመብላት መሽቀዳደም እንደው አልሞላልን ብሎ እንኳን ለቁርባን ለስጋው ደግሞ እንኳን የሚያበቃ አጋጣሚ ባይፈጠር እንደው ባንበቃ እንኳን በተለያየ ምክንያት አስቀድሰን ጸበል ጠጥተን ተረጋግተን ወደ እርድ ብንገባ የተሻለ ነው፣ የሚያስቸኩል ነገር ስለሌለው እና ይሄ ኑሮዋችንንም አናዛባ። በገዛ ፈቃዳችን ስጋ መብላት ግዴታ አይደለም በመሰረቱ እንዲያው ቤት ይደምቃል በሚል ነው እንጂ የእግዚአብሔር ቃል የመጽሐፍ ቅዱስ አንዱ አካል አይደለም ስጋ መብላትና ሰው የግድ ስጋ ካልበላሁ ብለን ድርቅ አንበል። በቃ ባገኘነው አትክልትም በሽሩም ፋሲካ ማሳለፍ ነውር አይደለም።
ይህንን አጋነን አንመልከተው። ትልቁ ጉዳያችን ክርስቶስ ነውና እሱን አነሳ ለማለት ነው። ጠቢበ ጠቢባንና ቤተልዑል አንድ ላይ ሆነን እንኳን አደረሳችሁ ልንል ቀርበናል። እንኳን አደረሳችሁ፣ በድጋሚ እንኳን አደረሳችሁ። እስኪ በዓለ ፋሲካ ወይም ደግሞ በዓለ ትንሣኤ ክርስቶስ አምላካችን ትልቁ በዓላችን ስለሆነ ከሞት ወደ ሕይወት ከጨለማ ወደ ብርሃን የተመለስንበት ስለሆነ እንደው በዚህ በዓል ያየናቸው ደስ የሚሉ ነገሮች፣ ደስ የማይሉ ነገሮችን፣ ያሳለፍናቸው ነገሮች፣ አንዳንድ ነገሮችን እናወራለን። በተለይ ደግሞ መነጋገሪያ የሆኑ ክስተቶች አሉና እነሱን በእኛ እይታ እንደው የምንወያያቸው ነገሮች አሉ። እስኪ ነጥቦቹን አንሳቸው። እስኪ ጠቢበ ጠቢባን በቋንቋ ነሽ ሚዲያ እነሆ ሉሌ በሌላ መንገድ እንደሰማችሁት ሚዲያችን በሩ ክፍት ነው ለአንተ እኛ ጋር መስራት ትችላለህ ብሎ ባቀረበልኝ ጥሪ መሰረት ይኸው ተቀላቅዬ የተመለከታችኋቸውን ዝግጅቶች አቅርቤያለሁ ከአሁን ቀደም። ዛሬ ደግሞ ስያሜውን በበዓለ ትንሣኤው አብስረን ስራችንን አጠናክረን ለመቀጠል ይበልጥ አጽንተናል ስራችንን። ለጠቅላላ መረጃ እንዲሆናችሁ ጠቢበ ጠቢባን ከመጽሐፍ ባሻገር ነው። ጠቢበ ጠቢባን ማለት አንደኛ ልዑል እግዚአብሔር የጠቢባን ጠቢብ የጥበብ ሁሉ ምንጭ የሆነ እግዚአብሔርን የምናመሰግንበት አነጋገር ነው፣ ኃይለ ቃል ነው። ከዛ ውጭ የመጽሐፉ ስያሜ ነው። ከመጽሐፉ ስንወጣ ጠቢበ ጠቢባን ማለት አንደኛ እንዳልኳችሁ የጠቢባን ጠቢብ እግዚአብሔር፣ ሁለተኛ የጠቢባን የሊቃውንት የመምህራን ሀሳብ ያላቸው ሰዎች የብላተኞች ሰዎች ጥበብ ሀሳብ ብላት እንደማለት። ጠቢባን መምህራነ ቤተክርስቲያን የሚቀርቡበት ጥበብ ሀሳባቸውን የሚያስተላልፉበት ምክራቸውን የሚለግሱበት ያዩትን የተመለከቱትን ያነበቡትን በጉባኤ ያገኙትን የሚያስተላልፉበት አጠቃላይ ትምህርት ነክ ጉዳዮች ትምህርት ሃይማኖት ሊሆን ይችላል፣ ወቅታዊ ጉዳይ ሊሆን ይችላል። ሁሉም የሚቀርብበት ስለሆነ ጥበበ ጠቢባን ወይም ጠቢበ ጠቢባን ነው እና ከመጽሐፉ ባሻገር መልእክቱ ጥልቅ ሀሳብ ስላለው ለብዙ ጉዳዮች ስለሚጠቅመን ነው ይህን ስያሜ የመረጥ ነው። በሌላ ጊዜ በሰፊው እንመጣበታለን። በአጭሩ ይህን ይመስላል። ወደ ጥንተ ነገራችን ስንመለስ ሉሌ እንዳልከው በዚህ በበዓለ ትንሣኤ ወቅት ቀደም ሲል በሰሙነ ሕማማቱ አሁን ደግሞ በበዓለ ሃምሳ የሰማናቸው በጎ ነገሮችም አሉታዊ ነገሮችም አሉ። ከበጎ ነገር መጀመር ጥሩ ስለሆነ ከበጎ ስንጀምር በመላው ዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ አይነት ማራኪ ስርዓት በዓለ ትንሣኤ ማክበሯ፣ ምዕመናን በሰሙነ ሕማማቱ ቤተክርስቲያን በተለይ በዕለተ ዓርብ ግጥም ብለው ሲሰግዱ መታየታቸው፣ የትንሣኤ ዕለት ደግሞ ያ የምንጓጓለት ጌታ ሞቶ ቀረ፣ ቀበር ነው፣ አጠፋ ነው ሲሉ ጠላቶቹ በስልጣኑ መቃብሩን ፈንቅሎ ወጥቶ መነሳቱን ደግሞ ተሰብስበን ያበሰርንበት ያከበርንበት ያስቀደስንበትን ቀን ስናስብ ይሄ መቼስ የማይሰለች የምስራቻችን ነው። ከዚህ ጎን ለጎን ደግሞ አንዳንድ በጎ አድራጊዎች ነዳያንን እያስፈሰኩ ካለን እያሉ እየቀነሱ ለነዳያን የመጸወቱ ማስፈሰካቸው ማገደፋቸው የኔ ቢጤዎችን ሰብስበው በቤታቸው እየጠሩ በአዳራሽ እየሰበሰቡ መመገባቸው ይህ ደስ የሚል የምስራች ነው። ሌላም ብዙ ደጋግ የምስራቾች አሉ። ነገር ግን ይቺ ምድር በበጎም በክፉም ዜና የተከበበች ናትና አንዳንድ አከራካሪ አደናጋሪ ጉዳዮች ደግሞ ተነስተዋል። ለምሳሌ ከመጀመሪያው ስንጀምር በበዓለ ትንሣኤው ያስየነው አንድ ብሔራዊ ጉዳይ አለ። ይህን የምናነሳው ብሔራዊ መግባባታችን ኢትዮጵያዊ አንድነታችን እንዳይላላ በማሰብ ነው። በቅርቡ በአክሱም አንድ ግርግር ተከስቶ በሙስሊም ወገኖቻችን ላይ የተከሰተውን ግርግር እና ጥቃት ከቤተ ክርስቲያንና ከክርስትና ጋር አያይዘው የሚያወግዙ የሚሳደቡ ሰዎችን ተመለከትን። ጥንተ ነገሩን ለማስታወስ ያህል በማንኛውም ወገናችን ላይ ምንም አይነት መከራ ምንም አይነት ጥቃት እንዲፈጸም አንፈልግም። ክርስቲያኖቹ ስንመታ ስንጠቃ ብቻ አይደለም የምንጮኸው፣ ሌሎች ወገኖቻችን ሲነኩም ያመናል። ማንኛውም ሰው ተከብሮ መኖር አለበት። ነገር ግን ጥቃቱን የፈጸመው አካል ሌላው ሆኖ ሳለ ያንን አካል ማውገዝ ለይቶ መናገር ሲገባ አንዳንድ ወገኖች አጋጣሚውን በመጠቀም ሌላ ድብቅ ክፋታቸውን ለማራገብ በሚመስል መልኩ ክርስቲያናዊ አፓርታይድ በአክሱም እያሉ ሲቀሰቅሱ አይተናል። ይሄ ለሀገር ለመንግስት ጭምር በነገራችን ላይ ለኢትዮጵያ መንግስት ልዕልና ጭምር ፈተና፣ ለኢትዮጵያውያን አንድነት ተግዳሮት፣ ለቤተ ክርስቲያናችን ለኦርቶዶክሳውያን ህብረት መሰናክል፣ ለሙስሊሙና ለኦርቶዶክሱ ህዝብ ደግሞ እንቅፋት የሆነ ክፉ ሀሳብ ነው። እንደዚህ አይነት ሀሳብ የምትጽፉ ሰዎች፣ የቤተክርስቲያንን ክብር የማይመጥን ቃል የምትጠቀሙ፣ አላስፈላጊ ፍረጃ የምትፈርጁ ሰዎች ስርዓት ብትይዙ መልካም ነው። ምክንያቱም ዛሬ የምትወሰውሱት የምትተኩሱት የቃል ጥይት ነገ የእናንተን ቤተሰብ ጭምር ይጎዳል። ነገ እናንተ የምትወልዷቸው ልጆች ጭምር ናቸው ነገራችን ላይ ሰላማቸው የሚያጡት በዚህ ምክንያት እና እንዲህ አይነት አላስፈላጊ ሰው እድሜውን 40፣ 50፣ 60 ከዛ በላይ የሆነ ሰው ፊደል የቆጠረ ሰው ለምንድን ነው ተራ ነገር እያጋጋለ ጠብ የሚቀሰቅሰው? እና ይሄ
በአጽንኦት ልንቃወሙ የሚገባ ነው። ሉሌ አይ ነገሩ በጣም ከባድ ነው። አንድ ቦታ ላይ የሆነ ነገር የተከሰተውን እንደ ጠቅላላ ልክ ሲኖዶስ ተቀምጦ ወይም ቤተክርስቲያን አጠቃላይ ድምጿን አሰምታ የፈጸመችው እስኪመስል ድረስ ርዕሱ ራሱ በጣም ዘግናኝ ርዕስ ነው። ክርስቲያናዊ አፓርታይድ ማለት እኮ እንዲህ አይነት ቃላቶች ሲወረወሩ እኔ አንደኛ ይህንን በህዝብ በሚያየው ላይ ይህንን ዘና ብሎ ይህንን መናገር፣ ሁለተኛ ለዚህ ለተናገረው አካል ደግሞ ዝም ማለት ወዴት ነው የሚወስደው የሚለው ነገር በጣም ነው የሚያጠያየው። በትክክል የቃሉ አጠቃቀም በጣም ከባድ ስለሆነ ማለት ነው። በጣም ስንት ነገር ተከስቷል እኮ በክርስቲያኖች ላይ እኮ የተፈጸሙ ብዙ ነገሮች እኮ አሉ። በተለያዩ ነገሮች አሁን ድረስ አሁን ለምሳሌ አሁን ድረስ እየታረዱ አሁን ድረስ እየተሰቃዩ አሉ። አሁን አርሲ ውስጥ ሌላም ቦታ በዚህ በስልጤ ቅበት ክርስቲያኖች ብቻ ተለይተው እንደዚህ አይነት ነገር ሲደርስባቸው ቤተክርስቲያን የሆነ ነገር ሰይማለች? ምንም አላለች። ምክንያቱም ነገሮቹን ሄደህ ለይተህ ማብረድ ማስታረቅ የሆነውን ነገር ወደ ሰላም ማምጣት ሲመስጠት እዛ ምን እንደሆነ እንኳ ያልሰማ አካል አለ እኮ። በምን ጉዳይ ምን እንደሆነ እንኳ ያልሰማ አካል አለ። እሱን ጨምሮ ማነሳሳት ያንን ሁሉ አንድ ላይ አድርጎ መፈረጅና ወደ ሌላ ነገር ውስጥ እኔ አፓርታይድ የሚለውን ስሰማ ክርስቲያናዊ አፓርታይድ የሚለውን ስሰማ ሾክ ነው ያደረገኝ። እንደ አንድ ግለሰብ እንኳ ማለት ነው። በእርግጥም ያደርጋል። በመሰረቱ ጸሐፊዎቹ እንዲያው ገለገሌ አንልም፣ ብዙዎች ናቸው። አንደኛው ሰው ይጀምረው እንጂ በነገር ላይ የሚጻፈውን አስተያየት ሸር የሚያደርገውን ሰው ስታይ ትደነግጣለህ። ኢትዮጵያ ውስጥ ነው ያለ ነው ትላለህ። ይችን ጠባጫሪ መልእክት በጣም በጉጉት የሚጠብቁ ሰዎች አሉና አንዱ ይጀምረው እንጂ የተቀባበሉ ሰዎች ብዙዎች ናቸው። የሀሳቡ ተጋሪዎች በርከት ያሉ ናቸው። እርግጥ ብዙዎች ናቸው ስንል በሺህ አይቆጠሩም። ሼር የሚያደርገው ማለታችን ነው እንጂ ሀሳቡ የጥቂት ሰዎች ነው። ይሄ አብዛኛው ሰው ሰላማዊ ነው እና ሲሰይሙት ራሱ ቃሉ በነገር ላይ እንደምታውቀው ሉሌ አፓርታይድ የሚለው ቃል ሲጀምር ለሃይማኖታዊ ስያሜ የሚመጥን ቃል አይደለም። በጣም ከባድ ቃል ነው። ጥንቱን ይሄ ታሪክ በዓለም ታሪክ የሚታወቀው በዓለም የፖለቲካ ታሪክ በእኛ አቆጣጠር በ1940 ዓ.ም እስከ 1980ዎቹ መጨረሻ አጋማሽ ድረስ በነበረው ዘመን በደቡብ አፍሪካ የነበረ አገዛዝ ስያሜ ነው አፓርታይድ። አፓርታይድ ማለት ጥንቱን በነገራችን ላይ ባህሪው ምንድን ነው? የሰዎችን የቀለም ነጭና ጥቁርን ማዕከል ያደረገ አገዛዝ ነው ባህሪው በተፈጥሮ ማለት ነው። አፓርታይድ የሚለው ስርዓት ቋንቋ ብቻ አይደለም። መሰረታዊ ልዩነቱ ቀለም ነው። በቀለም ውስጥ ደግሞ ሌላ ታመጣለህ። ቋንቋ አለ፣ ምን አለ ሃይማኖት አለ እንጂ መሰረታዊ ልዩነቱ ማዕከሉ የአፓርታይድ ስርዓት ቀለም ነው። ጥቁርና ነጭ ነው። ጥቁሮችን የመጨንቆን ነጮችን የማንገስ ተልእኮ ነው ያለው። የደቡብ አፍሪካ እና ኔልሰን ማንዴላንም ለትግል ያስነሳቸው ይሄ ጭቆና ነው። እንዲህ አይነቱን አረመኔ አገዛዝ ጊዜር ያሳይህ ለክርስትና ሰጥቶ መናገር በነገራችን ላይ በጣም ከባድ ድፍረት ነውና እንደዚህ ብለህ የጻፍከው ወንድማችን ይህንን መርሃ ግብር እየተከታተልክ ከሆነ ይደርሳል፣ የእሱም ደጋፊዎች ይደርሳችኋል። ስያሜያችሁ በኢትዮጵያ ላይ ሽብርን የመቀስቀስ ወንጀል ነው። በነገራችን ላይ ቃል በቃል ነው የምናገረው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በመጋቢት ወር 2012 ዓ.ም ያወጣው የአዋጅ አለ፣ የሽብር አዋጅ አንቀጽ 8 በነገራችን ላይ ከዚህ ጋር ይገናኛል። አንድ ሰው ጥፋት መሆኑን ሳያረጋግጥ ወይም ጥፋት እንዳልሆነ እያወቀ ጥፋት አስመስሎ ችግር እንደሌለ እያወቀ ችግር አስመስሎ ጠባጫሪ መልእክት የሚያስተላልፍ የሚቀሰቅስ ለአመፅ የሚያነሳሳ ከሆነ አሸባሪ ነው። ዝርዝሩን አንቀጽ 8 ላይ ያንብቡት። ይሄ ክርስትናን ብቻ ሳይሆን ሀገርን የማወክ ተልእኮ እንደሆነ ነው የሚሰማኝ እና የመንግስት አካላት መንግስት ባለበት ሀገር ለምንድን ነው አንድ ሰው እየተነሳ ታላቋን ቤተክርስቲያን የሚፈትን የሚገዳደር መልእክት የሚያስተላልፈው? ለዛውም በቆሻሻ ቃል። እኔ ቃል በቃል ነው የምናገረው። ነገራችን ላይ አፓርታይድ የሚለው ቃል በጣም የተረገመ ቃል ነው። በመሰረቱ በኢትዮጵያ የፖለቲካ ታሪክ መንግስትና ሃይማኖት አብረው የሰሩበት ዘመን አለ። መንግስት ቤተክርስቲያንን ሃይማኖትን የጨቆነበት ዘመን አለ፣ እንደ ደርግ። አብረው የሰሩበት ዘመን አለ፣ እንደ ነገስታት። መንግስትና ሃይማኖት ደግሞ የተለያዩበት ዘመን አለ፣ አሁን ያለው ስርዓትና ከዚህ በፊት የነበረው ኢህአዴግ። መንግስትና ሃይማኖት የተለያዩ ናቸው የሚል ህገ መንግስት ተቀርጾ አንቀጽ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 11 ሃይማኖት በፖለቲካ ፖለቲካ በሃይማኖት
ጉዳይ ጣልቃ እንደማይገባ በተደነገገበት ስርዓት ገዢዎች ከሃይማኖት ነፃ የሆኑ ሰዎች ማለት ሃይማኖታቸውን ወክለው አይደለም የሚመሩት በይፋ በሚታወቀው በዚህ ስርዓት እንዴት ክርስቲያን አፓርታይድ ይባላል? ክርስቲያን አፓርታይድ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዢ ሆና ክርስቲያኑ ገዢ ሆኖ ሌላው ተገዢ ሆኖ ግርግር ቢፈጠር አፓርታይድ ይባል እንበል። መንግስት ሌላ በሆነበት አካል በሆነበት ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከምን አንግል አንጻር ነው አፓርታይድ ብሎ መሰየም የሚቻለው? እና እንዲህ አይነት ሰዎች እንዳናንገራግር አያናኑረንም። አንድ ሀገር ነው ያለን እና አንዝትም አናንገራግርም። በፍቅር አምላክ ስም እንለምናችሁ። ተራ ነገሮችን እያወሳሰባችሁ አብሮ ኑሮውን የተከበረውን ማህበረሰብ ቁርሾ ውስጥ አታስገቡት። ለኢትዮጵያ ታሪክ እኮ በነገራችን ላይ ቀዳሚ ሙፍቲ ሀጂ ዑመር እድሪስን የመሰለ ድንቅ መሪ እኮ ያገኘ ነው ከእስልምና ነው። እስልምና እኮ የሁሉም ማህበረሰብ ያፈራ ስርዓት ነው። አሁን እኛ እስልምናን አናወግዝም፣ አብረን መኖር አለብን። ምክንያቱም ክርስትናችንን እንሰብካለን፣ ለተቀበለን እንሰጣለን። ከዚህ ውጭ ግን ከሁሉም ሰው በሰላም መኖር እንዳለብን መጽሐፍ ቅዱስ ያስተምረናል። ሙስሊምና ክርስቲያን በኢትዮጵያ ታሪክ እኮ ህዝብን ያሳረድበት እኮ ታሪክ የለንም። ምናልባት መሪዎች ሲነሱ ወደ ራሳቸው ለመመለስ ሰው አጥቅተው ሊሆን ይችላል እንጂ ህዝብ እኮ በፍቅር ነው የሚኖረው። እና ወሎን ያህል የፍቅር ሀገር ያየ ሰው ድሬዳዋን የመሰለ ሀረርን የመሰለ ጅማን የመሰለ በፍቅር የሚኖር ማህበረሰብ ያየ ሰው ከምን አንጻር ነው ክርስትናን እንዳሸባሪ የሚቆጥረው እንደ አፓርታይድ የሚያውና እንዲህ አይነት ሰዎች እናምናለን። ሙስሊሞቹ ሰላማውያን ናቸው አብዛኞቹ። ቀዳሚ ሙፍቲ እስልምና ሲባል ትዝ የሚሉ ደጋግ ሰዎች አሉ። እነዚህን ያፈራ ሃይማኖት ነው። በእስልምናና በክርስትና መካከል የተለየ ለጠብ እና ለነገር የሚያፈላልግ ጉዳይ የለንም። ሁሉም በየቤተ እምነቱ የራሱን እምነት ይሰብካል። ሁሉም በተቋሙ ያመልካል። ሁሉም በየቀብሩ ይቀበራል። ከቦታ አንጻር መጠየቅ ያለበት አካል ካለ የሚመለከተውን የመንግስት አካል ይጠይቃል። ክርስቲያኖች ኦርቶዶክሳውያን እንደምንጠይቀው ሁሉ በእስልምና በኩል ያላችሁ ሰዎችም ትጠይቃላችሁ። ከዚህ ውጭ ግርግር ሲነሳ ግርግር የፈጠረውን አካል እገሌ የተባለ ሰው በዚህ ቀን በዚህ ሰዓት እዚህ ቦታ ላይ እንዲህ አይነት ጥቃት ፈጽሞብናልና ይጠየቅልን ብሎ መክሰስ አንድ ነገር ሆኖ ሳለ በደፈናው ግን አጋጣሚውን ተጠቅሞ ቤተክርስቲያንን ለመስደብና ክርስቲያኖችን ለማዋከብ መዝመታችሁ አንዳንድ ሰዎች ነው ተገቢ አይደለምና ስርዓት ያዙ። ጽሁፎቻችሁ እናንተንም በወንጀል የሚያስጠይቁ ስለሆኑ ብታርፉ መልካም ነው ለማለት እንፈልጋለን። ይህን ስንል ግን ሁሉም የእስልምና እምነት ተከታይ ይህንን ሀሳብ ይቀበላል ማለታችን አይደለም። እስልምና ውስጥ ለቤተክርስቲያን ክብር ያላቸው በሽምግልና በወጣትነትም በሴትም በወንድም በመላው ዓለም በኢትዮጵያ በተለይ ወሎን በመሰሉ ድሬዳዋን፣ ሀረርን በመሰሉ አካባቢዎች አዲስ አበባም ጭምር በሰሜንም በምዕራብም በምስራቅም አጠቃላይ በደቡብም እስልምናና ክርስትና አይንና ናጫ አይደሉም። በፍቅር የሚኖሩበት እድል ይበዛል። አንዳንድ ግለሰቦች የሚፈጥሩትን ግን ግጭት ከቤተክርስቲያን አስተምህሮ ጋር እያገናኛቸው አትርጉሙት። ቤተክርስቲያን የሰላም ተቋም ናት። ስብከቷ ሰላም ነው፣ ቅዳሴዋ ሰላም ነው፣ ወንጌሏ ሰላም ነው እና ይሄንን የሚበጠብጥ ስራ አትስሩ። ፍቅርን፣ አንድነትን ስበኩ። የጋራ ሀገር ስላለችን በእሷ አብረን እንዴት መኖር እንዳለብን በዚህ እንመካከር ለማለት ነው ዓላማችን። አንድ ነገር ችግር ሲፈጠር ያን ችግር ሁሉም እኩል በጋራ መፍታት፣ በሙስሊም ወገኖቻችን ላይ የሚነሳውን ችግር ክርስቲያኑም ያገባኛል ብሎ ችግሩን መፍታት፣ በክርስትናም ላይ የሚነሳውን ችግር ሙስሊሙ ያገባኛል ብሎ ችግሩን በጋራ መፍታት። እስከዛሬ የኖርነውን ኑሮ እናውቀዋለን። ምን አይነት ሰላማዊ ኑሮ አንድ ሆነን ያደግንበትም የኖርንበትም ምንም በቃ የሚባል ነው፣ በየሚዲያው የሚባል ነው። በቃ ክርስቲያኑ የሙስሊሙን ህይወት አድርጎ አለ። አንድ የሚያደርገን አለ፣ የሚለያየን አለ። በቃ የሚለያየን ሃይማኖታችን ነው። አንድ የሚያደርገን ደግሞ ብዙ ደግሞ ማህበራዊ ነገሮች አሉ፣ በጣም ደስ የሚሉ እና የኖርነው ያ ወርቃማ ኑሯችን የመጣንበት አለ። አሁንም የምንኖርበት ወርቃማ ኑሮ አለ እና አንዳንድ ሰው አሁን እንዳልከው እንዲህ አይነት ነገር ሲያደርግ በእርግጠኝነት ሁሉም ይቀበሉታል ማለት አይደለም። ልክ የእኛን ያህል ስሜት እኮ እንዴት እንዲህ ይላል ብለው እኮ ያልተቀበሉትና የሚበሳጩ ደግሞ የራሱ ወገኖች የራሱ የሃይማኖት ወገኖች እኮ ብዙ ይኖራሉ በእርግጠኝነት ማለት ነው። ስለዚህ እንደው ለምንጽፈውና ለምንናገረው ነገር እንደው ብንጠነቀቅ ከሚያመጣው መፍትሄ ይልቅ ያ ነገር ያ የተጻፈው ጽሁፍ እኮ ምንም እኮ አሁን የሚያመጣው መፍትሄ አይደለም። የበለጠ እየተቆሳሰን የበለጠ ሌላ አደጋዎች የሚፈጥሩ ነገሮች እንዳይሆኑብን ብንጠነቀቅ፣ በተለይ ደግሞ ፊገር የሆኑ ሰዎች በሁሉም በዛኛውም
ሃይማኖት በዚህኛውም ሃይማኖት ፊገር የሆኑ ሰዎች የምንናገረውና የምንጽፈው ነገር የሚያጣላና የሚያጋጭ የሚያጋድል ሳይሆን የሚያፋቅር የሚያስታርቅ አንድ የሚያደርግ ቢሆን መልካም ነገር ነው ብዬ ነው እኔ የማስበው። ትክክል። ቃሉ በጣም ስለሰቀጠጠኝ ነው እኔ ይሄ ነገር ትንሽ በጣም አፓርታይድ የሚለው ከባድ ስለሆነ ነው። ስርዓተ ቤተክርስቲያን ከዕለት ወደ ዕለት የምናያቸው ነገሮች አሉ። የአንድ ግለሰብ ወይም የአንድ አካባቢ ወይም የአንድ ባህል ቤተክርስቲያንን ይለያትና ወደ ራሱ የሚያስገባበት አለ። እንግዲህ ቤተክርስቲያን ባህሪዋ 4 ናቸው። ቅድስት ናት፣ ዓለም አቀፋዊት ወይም ኩላዊት ናት፣ አንዲት ናት፣ ሐዋርያዊት ነች። እና አንዲት ናት የሚያስብለው ዶግማዋ፣ ቀኖናዋ፣ ስርዓቷ አንድ ያደርጋታል። ምናልባት ቤተክርስቲያን በጭቃ በብሎኬት በቆርቆሮ በሳር ሊሆን ይችላል። አንድ የሚያደርጋት ግን ዶግማዋ ነው፣ ስርዓቷ ነው። በውስጧ ያለው ነገር አንድ የሚያደርጋት አንዲት ናት ያስባላት ይሄ ነው። ቅድስናዋ፣ የዓለም አቀፋዊነቷ፣ ሐዋርያዊነቷ እንዳለ ሆኖ ማለት ነው። አሁን ግን በራሳቸው ልክ ቤተክርስቲያን እየሰፋት ያሉ ነገሮች እያየን ነው። በሰውየው ልክ እኔ ዛሬ ተነስቼ በእኔ ልክ ቤተክርስቲያንን እንደፈለግኩ ላደርጋት አልችልም። በቃ የተቀበልናትን ቤተክርስቲያን በተቀበልናት ልክ ማሳለፍ ለትውልዱ። ልብሰ ተክህኖ ከታች ለብሶ ከላይ አክሊል አላደረገም። እንደውም ወንድ ሆኖ ፀጉሩን አስረዝሞ በድቁና የሚቀድስ ከኋላ ደግሞ ሃይ ባይ ምንድን ነው ምናምን ብለው ጥያቄ ያልጠየቁ ደግሞ ከኋላ ደግሞ ካህናት ያሉ እንደዚህ አይነት ነገር ቪዲዮ ላይ አየሁኝ። በጣም እኔም አይቻለሁ፣ ፎቶም በቪዲዮ። የሚገርምህ እንዲያውም ጭራሽ አካውንቱ ይሄ ቪዲዮ የተለቀቀው በራሱ በዛ በልጁ አካውንት ነው። ይሄ ጎፈሬው ዲያቆን ፀጉሩ እንደዛ አንጀርጎ ልብሰ ተክህኖ ለብሶ የቅዳሴ አገልግሎት ስርዓት ሲፈጽም የታየው ልጅ የራሱ አካውንት ላይ ነበር ለቆት የነበረው። በኋላ አጠፋው እንጂ መልሶ እና አለማፈር የጋለሞታ አውታታ ከመንገድ ላይ ተኝታ ተነሺ ቢሏት ምን ነው ይህ ሁሉ አለማፈር ነው የሚል ዘለሰኛም መዲናም አለና አለማፈር ነው። ምክንያቱም ሕገ ቤተክርስቲያን ይታወቃል። ቤተክርስቲያናችን በፍትሐ ነገሥት በዲድስቅልያ በልዩ ልዩ የቀኖና መጻሕፍት አንድ ዲያቆን አለባበሱ፣ የፀጉር አስተካከሉ፣ ቁመናው፣ ስርዓቱ የቤት ውስጥም የውጭም እንቅስቃሴዎቹ ተደንግገዋል። የተጀረገገ ጎፈሬ ለቤተክርስቲያን አገልግሎት እንደማይመከር የታወቀ የተረዳ እውነት ነው። እንደዚህ ሆኖ ቀድሶ ደግሞ ጭራሽ አለማፈሩ ደግሞ እንደ ጀብድ ራሱ ቲክቶክ አካውንት ላይ ለቆ ሚዲያ ላይ መረገብ ይሆናል ነው እና ይህን ያነሳ ነው ሉሌ ተመልካቾቻችን እንዲገነዘቡን። እኛ ጥቃቅን ጉዳዮችን በጣም አግዝፈን ማሳየት አንፈልግም። በመሰረቱ ይሄ ዝም ብለን ንቀ የምናልፈው ነው። ግን የሚታለፍ አይደለም። ስርዓተ ቤተክርስቲያን ዛሬ እንደዚህ ከሆነ ነገ ደግሞ ሌላው ሰው የራሱን ደግሞ ይዞ ይመጣል። ትክክል። እንዲያውም ትዝ ይልህ ከሆነ ከነጋወኑ አርንኑ ብሎ ታግዷል። ተመርቆ የተመረቀው ልጅ ዲያቆን ነው። ትክክል። እና ከነጋወኑ መስቀል መጾር ይዞ አርንኑ አለ። አየህ፣ እንደዚህ ሳይቃጠል በቅጠል ማለት ይሄ ነው። በትክክል። አለበለዚያ ቤተክርስቲያኗ ዝርክርክ ትላለች። ይሄ ስርዓቷ ማለት ነው። ትክክል። በቃ አሁን ነገ ደግሞ ሌላው ተነስቶ በራሱ ባህል ልብስ ኢትዮጵያ የባህል አምባሳደር ናት። ብዙ ባህል፣ ብዙ አለባበስ፣ ብዙ አለው። ግን ቤተክርስቲያን ግን ለሁሉም ወጥ የሆነ ስርዓት አለ። ማዕከላዊ የሆነ ዜማዋ ወጥ የሆነ ነው። ልብሰ ተክህኖዋ ወጥ የሆነ ነው። አለባበስ የባህል እኮ የምናደርገው ነገር የየራሳችን የሀገሩ ሊለያይ ይችላል። ቤተክርስቲያን ግን ሰማያዊት ናት። በቃ ከሰማይ ባገኘነው በተቀበልና ትውፊቷን ይዘን ማሻገር ነው ዋናው ነገር። ነገም በዚሁ ጅብ በቀደደው ውሻ ይገባል። የቤተክርስቲያን ስርዓት ለማስጠበቅ ነው። በቤተክርስቲያን ስርዓት ደግሞ ትልቅ የሚባል ነገር የለም። ስህተት የሚጀምረው ከትንሹ ስለሆነ እና እንደዚህ አይነት ሰዎች ዛሬ ሀይ ካልተባሉ ካልተገሰጹ ነገ ሌላ ሰው ይከተላቸዋል። እንዳልከው ሎሌ እንዳለው ከዛ በኋላ ጉዳዩ ይለመድና ባህልን ወደ ቤተ መቅደስ ይዞ የመምጣት አዝማሚያ ነገ እኮ ሚዲያውን ሰክቶ ነገ ልቀድስ ሊል ይችላል አንዱ ወፈር መጥቶና ሌላም ዓለማዊ ቦታ ላይ እንዳልከው ባህልን ከማሳየት አንጻር የራሱ ማህበረሰብ የራሱ የሆነ መገለጫዎች አሉት ከቋንቋ ከማበል አንጻር እሱን በየቦታው ማሳያ እድል ብዙ ነው።
ያ ግን መቅደስ ሲገባ መጠመቅ አለበት። ጎፈሬው ይቆረጣል፣ ንጽህናውን ይጠብቃል፣ ይታጠባል፣ አክሊል ይለብሳል። ደግሞ የሚያሳዝነው ነገር እንደው እሺ ይሄ ልጅ ተስሎ ነው ፀጉሩ ሲቆረጥ የሚያመው ሆኖ ነው ወይም ደግሞ ሌላ ጣጣ የሚመጣበት ሆኖ ነው እንኳን እንበል፣ እሺ ነው እንበል፣ ቢያንስ አክሊል እንኳን ቢለብስ ምን አለበት? እሱን ነው እኮ ያልኩት። ከሁሉ ደግሞ የእሱ እሺ መቼም እሱ የታየውን ነገር ትክክል ነው ብሎ ሊሆን ይችላል። በጎኑ ያሉት ካህናት እንዴት እንደዚህ አይነት ነገር ይሄ ስርዓት ቤተክርስቲያን አይደለም ብለው እንዴት አይገስጹትም? እንዴት አያስተካክሉትም? በጣም በልጅነታችን ቤተ መቅደስ ስንገባ ትዝ ይለኛል። አንድ ጊዜ እኔ አይደለሁም አንድ ጓደኛዬ እንትን ተስተካክሎ እንደ ለየት ብሎ እንደ ፓንክ ምናምን ይባላል እንደዛ ተስተካክሎ ሲመጣ አዩት ማለት ነው። ሌሊት ቄሰ ገበዙ በመቋሚያ ነው ያስወጡት። ምንም እኮ ይሄ ያለ አይደለ ለየት ትንሽ እንትን ቅርጽ ነው እንትን ብሎ ማለት መሀል ላይ ከፍ ያለ ነገር ይኖረዋል። ይሄ ማለት እኮ ይኸውልህ በቃ አሁን ቀዳዳ እንዳት ስርዓቷ ቀጥ ብላ እንድትሄድ እኮ ነው። በጣም የሚገርም ጥንቃቄ። በነገራችን ተመሳሳይ ገጠመኛል እኔ ራሴ ላይ ነው። አንተስ የምታውቀው ሰው ነው። እኔ ራሴ ታዳጊ እያለሁ ፀጉር አስተካካዬ ለምን አዘንጥም ዛሬ ጽጌ ነው አስታውሳለሁ አለኝና በሰዓቱ ስናፕ ፓንክ ምናምን የሚባሉ የተለያዩ የቆራረጥ ስታይሎች ነበሩ በእኛ ልጅነት እና ተቆርጬ የማላውቀውን የፀጉር ቁርጥ ቆርጦ ላከኝ ማለት ነው። እኔ በቃ ጌጥኩ ብዬ ደስ ብሎኝ ሌሊት ማይሌት መግባት መምህራኑ ካህናቱ ገላመጡኝ አልኩ። አንደኛው መርጌታ በቃ በትር ላይ ያነሳብኝ ሮጣ በሉት ይላል። ቅዳሴ አልገባሁም ጊዜ ያሳየ ማይሌት ነው። ቤተ መቅደስ በገባ ምዕመኑ ይወግረኛል። ምክንያቱም ለስርዓቱ መከበር ህዝቡ በጣም ቀናይ ስለሆነ። ከዛ አንድ ወዳጅ የነበሩኝ ሽማግሌ ጠሩና ኤፍሬም አሁን ውጣና አስተካክለውና ፀጉርህን አሉ። ያ ሌሊት የትጄ ተስተካከሉ እንደምንም እየተሸማቀቅኩ አድሬ በነጋታው ሂጄ ተስተካክዬ ተላልጬ በቀደመው ፀጉሬ ከዛች ቀን በኋላ በነገራችን ላይ ከዛች ቀን ውጭ ያልተሳሳትኩም ድጋሜም የተበላሸ ፀጉር ተቆርጬ አላውቅም። ምክንያቱም ሰው ይሰናክልብናል፣ ምዕመናን ያዝኑብናል፣ መምህራን የቤተክርስቲያን ይጠሉናል። ከሁሉም በላይ ደግሞ ስርዓቱን አፍርሰን ማይሆን ትውፊት አስተምረን ለበታቾቻችን ቤተክርስቲያን እናስደፍራለን፣ እግዚአብሔር ይቀየመናል እና ተገቢ ነው እንደዚህ መገሰጽ አለብን። አሁንም እንደዚህ አይነት ስርዓት የምታፈርሱ ሰዎች አደብ ግዙ ማለት እንፈልጋለን። እነዚህ ሰዎች እንኳን ምናልባት ባለማወቅ ነው፣ በየዋህነት ነው፣ ባለማስተዋል ነው ከተባለ እንዳልከው አለቆች፣ ቄሰ ገበዞች፣ ሊቀ ዲያቆኑ፣ ሌሎች አረጋውያን ካህናት ተሰሚነት ያላችሁ ተዉ ማለት አለባቸው። ቀደም ሲል በጋውን አርንኑ ያለው ልጅ እኮ የታገደው ካህናቱና አስተዳዳሪው ቶሎ ብለው ሰበካ ጉባኤ እርምጃ በመውሰዱ ነው። የሰበካ ጉባኤ አመራሮች እንዲህ አይነት ስህተቶችን ሲያዩ ቶሎ ብለው አቅጣጫ መስጠት አለባቸው። ቢችሉ በዛው በሰዓቱ በዕለቱ እርምጃ መውሰድ ማስወለቅም እኮ ይቻላል። ይህ በዕለቱ እንኳን ካስቸገረ በሌላ ጊዜ እርምት ማስወሰድ አስፈላጊ ነው። ይህንን በአጽንኦት ለማሳሰብ እንፈልጋለን። የቤተክርስቲያን ስርዓት ይከበር ዘንድ ማለት ነው። መቀደስ ማለት ክርስቶስን ስጋ ማለት እሱ ይቀድስ አይቀድስ አላውቅም። ያው ውጭ በእንትንም ሊሆን ይችላል፣ በወንጌል ዝም ብሎ በመስማክም ሊሆን ይችላል ያሳለፈው። ግን እኛ ድሮ ቅዳሴ ገብተን የለበስናት ነጠላ እስከ ማታ ድረስ አትወልቅም ነበረ፣ ክፍለ ሀገር እያለን ማለት ነው። ያን ያህል ምክንያቱም የለበስከው ክርስቶስ ማክበር ስላለብህ ማለት ነው። እና ራቁት በአንድ ጊዜ የለበስከውን አንድ ጊዜ ራቁት መሆን ትንሽ ለተቀበልከው ዋጋ ለመስጠት ነው። እና እንዲህ አይነት ነገሮች ትንሽ ተሸርሽረዋል። አሁን ትክክል የተሸረሸሩ ብዙ ነገሮች አሉ እና እናስብበት። ያ ነገር ደግሞ የሚያመጣው ውጤትንም እያየሁ ነው። በሀገርም ላይ በግለሰብም ላይ በምንም ላይ የሚያመጣው ውጤታችንን እያየን ነው። እና ወደ ቀደመ ክብራችን ብንመለስ ጥሩ ነው እላለሁ። በዚሁ አጋጣሚ ቅድም እንዲያውም ከካሜራ ውጭ እያወራ ነበር፣ የኤዲን ታሪክ እያነሳን ነበር። አጥፊው ብቻም ሳይሆን በዙሪያ ያሉት ያልኩት ልክ ነህ። አፍኒና ፊናንስ ሲያጠፉ እነሱ ብቻ አልተቀጡም። ባለመቆጣቱ ካህኑ ኤዲም ተቀስፏልና እንዲህ አይነት ነገር ያመጣል። ለዛ ሰው ብቻ አይደለም እንትኑ መቅሰፍቱ በዙሪያውም ላለው ነው። ይሄ መናገር እኛም አሁን የምንናገረው እንደ አይተን ዝም ከማለት እንግዲህ በሰጠን በዚህ ዘመኑ ባወጣው ነገር ነው ያየነው ጥፋቱን። ስለዚህ የምናስተካክለውም ዘመኑ ባወጣው ነገር ያለችንን ነገር ኖሮ ብለን ነው። እና በጣም ብዙ በርካታ ነገሮች አሉ።
እስኪ ደግሞ በአንተ በኩል እስኪ ያየኸው በምንኩስና ደረጃ ሊሆን ይችላል፣ በቅስና ደረጃ ሊሆን ይችላል። በተቻለ መጠን የቤተክርስቲያንን ስርዓት የማያስነቅፍ በአለባበስ፣ በአመጋገብ፣ በመጠጥ ስርዓት በተቻለ መጠን መቼ ሳይሆን እንዲህ አድርጉ እንዲህ አታርጉ፣ በዚህ ውጡ፣ በዚህ ግቡ ማለት ታናሾች ነን። እንደው እንዳጠቃላይ ግን ቅዱስ ጳውሎስ አርማዋን እስካረክ ድረስ ቤተክርስቲያን ምልክቷን እስካለ ድረስ አንዳንድ ጊዜ ከአንተ ከራስህ ትወጣለህ። የህዝብ የቤተክርስቲያን ሀብት ሰው ማለት በቃ ቤተክርስቲያኒቷን ነው ምልክቷን አርማዋን አድርገህ የምትዞረው። አሁን ምንኩስና ባልከው ነው አለበዚህ እንደዚህ አይነት የአደባባይ የአውደ ምሕረት ሰው የሚታወቅ ባይለብስም እሱ ውጭ ከሆነ እንደ ዓለም ሰው ሆነ የፈለገውን ነገር ብታደርግ አንተና አንተ ብቻ ናችሁ፣ ማንም አትወክልም። በዚህ በክህነትን በሚያስታውቅ አለባበስ ከታየን ግን ቅድም እንዳነሳው ሌሎችን ጭምር ነው ምንጥለው። ምዕመኑ በሐሜት ይሰናከላል፣ በጥርጣሬ ይሰናከላል፣ በንቀት ይሰናከላል። ዝም ብዬ ግን ራቁቴን ካህን መሆኔ ሳይታወቅ ከሆነ እግዚአብሔር ነው በውስጥ በድብቅ የሚቀጣኝ፣ ሰው ንቆ ያልፈኛል። እና እንዳልከው የቤተክርስቲያንን ክህነት ተቀብለን እስከኖርን ድረስ በምንኩስና ማዕረግ እስከተጠራን ድረስ በተለይ ደግሞ አለባበሳችን በሕዝብ የታወቀ እስከሆነ ድረስ በእንቅስቃሴዎቻችን ሁሉ ሰው ደግሞ በነገራችን ላይ ማያይ መስሎ ነው የሚያይ። የባህር ጌጥማ ይባላል፣ የባህር ላይ ኮበት፣ ሁሉም ነው የሚያየው። በየዋህነት ምዕመናን በነገራችን ላይ የዋሃን ስለሆኑ እያንዳንዱን ኃጢአታችን ስለማይከታተሉ ነው እንጂ እኮ በደንብ ነው ልቅም አድርጎ የሚያውቁን። አንዳንዴ እኮ ተደብቀን ክፉ ነገር ስናደርግ ሰው ማያየን ይመስለናል። ሰው ስለሚያልፈን እኮ ነው፣ አይቶ ስለሚተውን ነው እንጂ። ስለዚህ ሰው አያየኝ አላየኝ የሚለውን እንተውና ሰው እንደማያየን ሰው እንደሚሰናከልብንም ለማመን በምንኩስና በቅስና በዲቁና ደረጃ ያለን ሰዎች በተቻለ መጠን ስርዓተ ቤተክርስቲያንን ብንጠብቅ፣ ለህጉ ለትእዛዙ መቼስ ስንቱን እንጠቅሰዋለን። ቤተክርስቲያናችን የህግ ሀብታም ናት። ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 1 አጠቃላይ ሙሉ የምታነቡት የኤጲስቆጶስን የካህንን የዲያቆንን አሿሿምና አኗኗር ይናገራል። አባቶቻችን ከዛ የተረፈውን ደግሞ በዲድስቅልያ ደንግገውታል። ለመነኮሳት መጽሐፍተ መነኮሳት አሉ። ፍትሐ ነገሥትም አለ በየአንቀጹ። አንቀጽ 4 ላይ ኤጲስቆጶሳት አለ፣ 5 አለ፣ 6 አለ፣ 7 የዲያቆናት አለ፣ 10 የመነኮሳት አለ። ይህን ሁሉ በማነበብ ሁሉን ለመኖር ፍጹምነት ሊጠይቅ ይችላል። በተቻለ መጠን ግን አብዛኛውን መፈጸም ይጠበቅም እንዳለና አጠቃላይ በዲያቆኑ መነሻነት ሌሎች አባቶቻችንም እንዲያው ምዕመኑን እንዳይታዘበን አዋዋላችን፣ እንቅስቃሴያችን፣ አመጋገባችን ስርዓት ያለው ቢሆን መሰናክል መጽሐፍ ቅዱስ መሰናክል ላይ ወንድምህን ከምታሰናክል ነው አይደል? ትልቅ ድንጋይ የሚፈጭበት መጂ አንገት ላይ ታስሮ ባህር ውስጥ ብትጣል ይሻላል። አየህ፣ ትክክል። ረዳት ፕሮፌሰር ሆነዋል እንደውም ሲሞቱ ነፍሳቸውን ይማርና ሎሌ መላኩ ምናልባት ካወቃቸው ቤተክርስቲያን ታሪክ መምህሩ አስተምረውኛል እኔ ቴዎሎጂ። እና ምን አሉ አንድ ጊዜ መምህር አንድ ተማሪ ጠየቀ። ለምሳሌ እኔ አሁን አሞኝ ሳምባ ነቀርሳ ያመመው ሰው መርፌ ይወስዳል፣ መድኃኒት ይወስዳል እና ከመድኃኒቱና ከመርፌው ጋር ወተት ይታዘዝልሃል። የግድ ነው፣ አለበዚያ መድኃኒቱ ብቻውን አይሰራም። ወተት፣ የወተት ተዋጽኦ ነገሮች፣ ስጋ ምናምን። እንደዚህ አይነት በሽታ ላይ ሆኜ እኔ ሮብ ያንን ወተት በጠጣ ምናምን ብለው ይጠይቃል። እሱንም ያውቅልህ እግዚአብሔር ነው። በሽተኛ ነኝ ብለህ 60 መርፌ እየወሰድኩ ነው ወይም መድኃኒት እየወሰድኩ ነው ብለህ ካፌ ወተህ ሮብ ጠዋት ወተት ብትጠጣ ሰው ጾም እንደሻረከው ነው። ሰው ጾምን ሻርከው ወተት ጠጣ። አሁን ይሄ ክርስቲያን ነው ይሄ ሰባኪ ነው ብሎ ይሰናከላል። አንተ መሰናክል ሆንክ። አንተ መታመምህን ምናምን የሚያውቀው እግዚአብሔርና አንተ ናችሁ የምታውቁት። ወተትህን ውሰድ፣ ስጋህንም ውሰድ። ከፈለግ እቤት ግባና ጠጣ ብላ። ችግርህ አንተና እግዚአብሔር ናችሁ የምታውቁት። እና ብዙ ጊዜ አሁን ሰው ደካማ ነው። በድካሙ ብዙ ነገር ሊመጣበት ይችላል። ግን ያደረገው ነገር ይሄ የሚወክለው ነገር ሪፕሬዘንት የሚያደርገው ነገር አለ። ገብቶሃል? ቅድም እንዳልናቸው ማለት ነው። ቆቡ ሪፕሬዘንት የሚያደርገው ምን ጥምጣሙ፣ እንደገና ደግሞ እንዲሁ ምንም ሳታደርግ ደግሞ የአደባባይ የአውደ ምሕረት ሰው የሚታወቅ ሰው አለ። ባይለብስም ቤተክርስቲያን ልብስ ባይለብስም አውደ ምሕረቱን ይወክላል ያ ሰው። ስለዚህ መጠንቀቅ አለበት ለሚያደርገው ነገር። ለምን ለዛ ሰው መሰናክል እንዳይሆን። ጥፋት እኮ ላይሆን ይችላል፣ ያደረገው ነገር ኃጢአት እኮ ላይሆን ይችላል።
አሁን እንደነገርኩ በሽተኛ ሆኜ ህመምተኛ ሆኜ እኮ መድኃኒት ላይ ሊሆን ይችላል ያን ነገር ያደረገ ግን ያ ሰው አያውቅልኝ ለምን ይሰናከላል? የሚገርምህ አንድ ግሩም እንትን አስታወስከኝ። በቅርቡ እንደ ወንድማችን በረከቱ ይደርብን እግዚአብሔር በቀኙ ያቆምልንና ወንድማችን መምህራችን መምህር ዘላለም ወልደ ሰማያት ምግብ ቤት ገብቶ ካፌ ወይም ምግብ ቤት ወይ ካፌ ገብቶ አይጠቀምም ነበር እና ምክንያቱም ሲያስረዳ ወንድሙ ታናሽ ወንድሙ መምህር አድነው ወንድሙ ሲናገር የሰማሁት ነው አንድ ሚዲያ ላይ ካፌ የማይገባው በአቅም ማጣት ምናምን አይደለም፣ ገንዘብ ማጣትም አይደለም። ሰው ልክ እንደ ዘናጭ እንዳይቆጥረው የሚማሩ ምዕመናን እሱን የሚያውቁ ምግብ ቤት እየገባ ሲመገብ ካፌ እየገባ ሲመገብ ሲያዩት አገልጋይነቱ ለቅንጦት ለዝነጣ እንዳይመስልበት እና ሰውን ላለማሰናከል ሲል ምግብ ቤት እንኳን ገብቶ ከመመገብ ይጠበቅ ነበራሉ እና በዚህ ደረጃ የሚጠነቀቁ መምህራንን አብነት ማድረግ አስፈላጊ ነው ለማለት ነው። ቤተክርስቲያን ያው ዜማዋ የታወቀ ነው። ምልክት አለ፣ ምልክት የሚባል ነገር አለ። ቅዱስ ያሬድ ከሰማይ ሶስተኛው ሰማይ ድረስ ወጥቶ ሰማያዊ ዜማ ወደዚህ ይዞ ሲመጣ ከዛ በኋላ ያ ነገር እሱ ከእግዚአብሔር ተቀብሎ ከሰማይ ተቀብሎ አምጥቶ ወደኛ ወደ ቤተክርስቲያን ሲሰጥ ሰው በመሰለኝ እንዳይሄድ ተቀባዮቹ ሊቃውንት ደግሞ ምን ሰርተውለታል? ምልክት ሰርተውለታል። ያ እንደመጣ እንዲኖር ማለት ነው። ግዕዙ፣ እዝሉ፣ አራራዩ ቅዱስ ያሬድ ተቀብሎት አምጥቶ እንደሰጠን እንዳወረሰን በቃ ይሄ ማለት ይሄ ነው። ይሄ ማለት ምልክቶች አሉ። ትክክል። ያን ምልክት ደግሞ የምናገኘው ምን አይነት ዜማ ላይ ነው? የግዕዝ ዜማ ላይ ነው። በግዕዝ ቋንቋ በሚነገር ዜማ ማለት ነው። በእንግሊዝኛ ላዚም ብትል አሁን ወንጌልን ወይም ተንስኡን በእንግሊዝኛ አሁን ላዚማው ብትል ምልክቱን የት ላይ ነው የሚሆነው? በፍሬንች አይመጣው። በሌላ በጀርመንኛ ስታመጣው ደግሞ ወደ ሀገራችን ብዙ ቋንቋዎች አሉ። ኢቨን አማርኛ ራሱ በአማርኛ ይዜማል አይመጣም። በትግርኛ አይዜም፣ በኦሮመኛ አይዜም፣ በጉራጌኛ አይዜም። ንባብ ግን ታነባለህ ሰው እንዲሰማው። በግዕዝ አሁን በአማርኛ ሰው እንዲሰማው ምንድነው የሚደረገው? ግዕዙ በግዕዙ ይዜምና አሃዱ በግዕዙ ይዜምና ከዛ ታች ነአኩቶ ለገባሬ ሰናያት ካልክ በኋላ ወደ አማርኛ ሰው እንዲሰማው ታነበዋለህ። በኦሮመኛ ደግሞ ህብረተሰቡ የሚበዛበት ደግሞ በኦሮመኛ ታነበዋለህ፣ በትግርኛ ታነበዋለህ፣ በጉራጌኛ ታነበዋለህ። ይሄ አስፈላጊ ነገር ነው። ግን ዜማውን ግን በዚህ ቋንቋ ይሆን ማለት አሁን ትችላለህ? ይከብዳል። እንደውም ንግባ ወደ ውስጥ ለዚህ መንደርደሪያ መነሻ የሆነን ክቡራን ተመልካቾቻችን ግልጽ እንዲሆንላቸው በቅርቡ በዚህ አየር ላይ በምታውቁት መገናኛ ዘዴ አንድ ጥቁር የለበሱ የምንኩስና ምልክት የሚታይባቸው አባት ወንጌል ቅዱስ ዘዜነወ ማቴዎስ የሚለውን በግዕዝ ቋንቋ የሚቀርበውን የቅዳሴ ዜማ በኦሮምኛ ሲያዜሙ ሰማናቸው። ላቆልቆሎ እውነት ለመናገር ምንም ማድበስበስ በሌለበትና ማስመሰል በሌለበት አነጋገር ስናወራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም የሚገኙ ልጆቿን በአንድ አይን የምታይ በተመሳሳይ አይን ማለት ነው። በአንድ አይን ማለት በእኩል አይን የምታይ ለሁሉም እናት የሆነች ተቋም ናት። ሰማያዊት ቤት ናት። ቅድም አንድነት አራቱን ባህሪያት አንስተሃል። ይሄ ባህሪያዋ ለገሌ ተብሎ አይከፈልባትም። የኦሮሞ ማህበረሰብ፣ የኦሮሚያ ቋንቋ ተናጋሪ ማህበረሰብ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በመጠበቅ ከሌሎቹ ወገኖቻችን ጋር አብሮ የሚጠቀስ ህዝብ ነው። ህዝቡ ክርስቲያን ነው። ካህናቱም አሉ፣ ጳጳስም አለው፣ ዲያቆንም አለው። ይህ አገልግሎቱ ቢተሳፋ ቢፈጥን ደስታችን ነው። ነገር ግን የህዝቡን ስስ ብልት እንዳጋጣሚ በመጠቀም በቋንቋችን አልተሰበከም ብሎ ሰው እንዲያስብ በሚያሳብቅ ሁኔታ ግዕዙን ትቶ በኦሮሞኛ ማዜም ግን ይሄ ጠባጫሪነት ነው እንጂ ከቋንቋው ባህል ጋር አይስማምም። ቅድም እንዳነሳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ብዙ ቋንቋ ተናጋሪ ማህበረሰብ ስላለ ስለ ኦሮሞኛ፣ ለትግርኛ፣ ለአማርኛ፣ ለከንባተኛ፣ ለሀድያ፣ ለስልጤ ለሁሉም እያንዳንዱ ዜማ መስራት ስለሚያዳግት አንድ የሆነ ማዕከላዊ ቋንቋ ግዕዝ ተዘጋጅቶላታል። ግዕዝ ደግሞ የሆነ ብሔረሰብ ቋንቋ አይደለም፣ የቤተክርስቲያን ቋንቋ ነው። በዚህ ማዜም ሲገባ ማህበረሰቡን በሚያሰናክልና ነገ ሌላ ጥያቄ በሚያስነሳ ሁኔታ ወንጌል ቅዱስ የሚለውን ትርጉሙ ማዜም ትንሽ ያስጠይቃልና እንዲህ ያደረጋችሁ አባቶች ባካችሁን የቤተክርስቲያን ምዕመናን በሌላ ጉዳይ የምንከፋፈልበት የምንወጋገዝበት ይበቃናል እና ሌላ የክፍፍል አጀንዳ አታምጡ። ሎሌ እንዳለው ቃሉ እንዲደርስ ለምዕመኑ ግዕዝ የማይሰማ ማህበረሰብ ስለሚኖር ያ የተባለውን ግዕዙን ተርጉሞ ማሰማር አስፈላጊ ነው፣ በመሰረቱ ተገቢም ነው። ማዜም ግን ስህተት ነው። የቋንቋው ትውፊትም አይፈቅድም። በአማርኛም አይዜምም፣ በምንም በየትኛውም ቋንቋ በትግርኛም አይዜምም። ዜማ ግዕዝ ነው። ለምን? ለዜማው ምን ስላለው? ምልክት ስላለው። ትክክል። የተሰራለት ምልክቱ ግዕዙ ላይ ግዕዙ ነው። ደግሞ የግዕዙን ምልክት ወደ ሌላ ቋንቋ ወደ ኦሮምኛ፣ ወደ አማርኛ፣ ወደ ትግርኛ እናምጣው ብንል ደግሞ አይመጣም። እንዳልከው ሲተረጎም ቃሉ ስለሚረዝም ሌላ ዜማ ፈጠራ ውስጥ እንገባለን። ርክርኩንም ድፋቱንም አንበሩንም ጨፍልቀን ሌላ ዜማ ነው አንዲት የተባለችው ይህች እኮ ነች። ቤተክርስቲያን አንዲት ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ናት የተባለው አንዱም ይሄ ዜማዋ እኮ ነው። እዝል፣ ግዕዝ፣ አራራይ ዜማዋ መመለከቱ ቅዱስ ያሬድ በሰራላት ደግሞ አስተምህሯን የምታደርስበት ቋንቋዋ ደግሞ ማየት እየለየ ነው። የትኛውም ለወንጌሉ ብዙ ነው፣ ለቅዳሴው ግን ግዕዝ ነው። ለቅዳሴው ለሰዓታቱ ግዕዝ ነው። ለኪዳኑ ምናልባት ሰው እንዲሰማው ደግሞ ግዕዝ ደግሞ የማን ነውም አትለውም። እንትና ነው እንትና ነው እንትና ነው የምትለው ነገር አይደለም። በቃ የቤተክርስቲያን ናት። የቤተክርስቲያን ጋ ነው በቃ አሁን የቀረው አይደለም። ቤተክርስቲያን ይዘው የቀረችው ቋንቋና ምልክቱ የተሰራለት በዚህ ማዕከላዊነቷ የሚጠብቅላትም እሱ ነው። በነገራችን ላይ አንዱ ትውፊት ነው ይሄ። አሁን ዝም ብለኛ ስለወደድ ነው የምናወራ እንዳይመስላችሁ። አንዱ የቤተክርስቲያን ትውፊት ነው ግዕዝ። ቅዳሴው ትውፊት ነው፣ ዜማው ትውፊት ነው፣ ቅርስ ነው። ይህን ደግሞ የሆነ ሰው በራሱ ጊዜ መቀየር አይችልም። ምናልባት እንኳን አስፈላጊ ነው። ግዕዝ ቋንቋ የሚሰማ ሰው ጠፍቷል፣ የአማርኛ ዜማ፣ የኦሮሞኛ ዜማ፣ የትግርኛ ዜማ ያስፈልጋል እንኳን ከተባለ የዜማ ሊቃውን ተሰብስበው ለእያንዳንዱ ቋንቋ ምልክት ሰርተው በዚህ አዚሙ ሊሉ ይችሉ ይሆናል። ካስፈለገ ነው ካስፈለገ ነው ማለት ዝም ብሎ እንደው ካስፈለገ እንጂ አሁን ባለንበት ሁኔታ ግን ግዕዝ የሁሉም ቋንቋ እዛም በራሱ ከሆነ ይበታተናል። አንድነት የሚለውን ስለሚያጠፋብን ይህንን በአጽንኦት ነው የምናስታውሳል። አባቶችም ቀሳውስትም ዲያቆናትም ህዝቡ ወንጌል መማር አለበት፣ የታወቀ የተረዳ እውነታ ነው። ነገር ግን ተርጉሞ ማስተማርና ተርጉሞ ማዜም ይለያያል። ወንጌልን የምትሰብኩበት ብዙ እድል አላችሁ። ቅዳሴ ላይ እኮ በንባብ የሚቀርብ ብዙ ምስጢር አለ። አሁን ወንጌል ቅዱስ ዘዜናው ማቴዎስ የሚለውን እኮ በግዕዝ ስላለው አይጎልበትም ህዝቡ ነፍሱ ትሰማዋለች። ዘዜናው ማቴዎስ በግዕዙ ተዚሞ ከዛ ወንጌሉ ደግሞ በኦሮምኛ፣ በትግርኛ፣ በአፋርኛ፣ በጉራጌኛ ባለው በኢትዮጵያ ቋንቋ ከዛም ውጭ በእንግሊዝኛ ይነበብ የለ እንዴ? አብዛኛው እኮ በእንግሊዝኛ እኮ ነው። ስብከቱ በእንግሊዝኛ ነው። ወንጌሉ የሚነበበው በእንግሊዝኛ ነው። ውጭ ያሉት እዛ ተወልደው ምንም የማይሰሙ ማለት ነው። ሌላ ነገር ኢትዮጵያዊ ቋንቋ የማይሰሙ ግን እዛው ያለውን እንግሊዝኛውን የሚሰሙ ከሆኑ እንደገና ደግሞ የተጠመቁ ደግሞ ከዛው ሆነው ደግሞ እዛው ኖረው ይሄ የጠመቁ እኮ ብዙ የጃማይካዎች ብዙ ጥቁሮች አሉ በእንግሊዝኛ ብቻ የሚሰሙ። ለእነሱ በእንግሊዝኛ ነው የምታነብላቸው። የሚቀደሱ ግን በግዕዝ፣ የሚቀደሱ ደግሞ በግዕዝ። ትክክል። እንዲያውም ከነሳው ላይ ቀር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም አላት አጥቢያ አላት። በመላው ዓለም የሚኖሩ ጀርመን ያለው፣ ጣሊያንም ያለው፣ ግሪክም ሌላም ቦታ ያለው የሚቀድሰው በግዕዝ ነው። ነገር ግን ግሪክ ቋንቋ ለሚሰሙ ኤርትራ እንግዲህ ከኢትዮጵያ ከተለየች ቆየች፣ ግን የምትቀድሰው በግዕዝ ነው። ንባቧን ነው በትግርኛ የምታደርገው። በቃ ስለዚህ ይሄንን የተወደዳችሁ አባቶቻችን ካህናት ጉዳዩን ከንትን የሆነ ሰው ለማድላት የሆነ ሰው ለማግለል ከሚል አንጻር አትዩት። ሁላችንም በክርስቶስ አንድ ነን። አንድ የማገልገያ ቋንቋችን ግዕዝ ነው። ቅዳሴያችን አንድ ነው። ምልክታችን አንድ ነው። ይህን ማዕከሉን ጠብቆ መተርጎም ያለበትን ግን በንባብ እየተረጎሙ ማመስጠር፣ ሰው ይስማው የምትሉትን ተርጉሞ ማስተማር ነው። በዜማ ግን እንደው ባታበላሹት። በማንኛውም ቋንቋ በነገራችን ላይ እዚሁ ላይ አብሬ ላይ ያይዝ በቅርቡ ሰሙነ ሕማማትን ባሳለፍኩበት አጥቢያ ጸልዩ በእንተ ጽናታት መካን የሚለው በአማርኛ ይነበባል ሰው እንዲሰማው እና እያንዳንዱ ፍጻሜው ላይ ወይስራኤልን ኃጣውኢነ ሲል ካህኑ እግዚኦ ተሳሃለን እንላለን።
እግዚኦ ተሳለን በሚለው ዜማ አቤቱ ይቅር በለን አቤቱ ይቅር በለን የሚል ዜማ ሰማሁ። ይህም ትክክል አይደለም። ይሄ ትክክል አይደለም። አብረን እኔም ይሄንን አልስማማበት። ለአማርኛ አልተሰራም ዜማው። ዜማ ከፈለግን እግዚኦ ተሳለን እንበል እንችላለን። አለበለዚያ ደግሞ አቤቱ ይቅር በለን። በአማርኛ ከሆነ ደግሞ አቤቱ ይቅር በቃ እና ሲያዜሙ ሰማሁ። ገብተህ አቁም አትል፣ ስልጣን የለ። ማን የላከህ ከየት ነው የመጣሁት ብዬ ደግሞ ልቀጠቀጥ እችላለሁ እንደ ይሁዳ ወልዱ ወልዳ ዋልዱ ደምሰስ እንደሚለው እንጂ ተናገር አለኝ። ግን አንዳንዴ እንግዳ ነኝ ለቦታው ምንም አላልኩም። እዛ ያሉ ሰዎች ግን አለቆች፣ ቄሰ ገበዝ፣ ሊቀ ዲያቆን፣ ሊቀ ጠበብት ግን ስልጣን አላችሁ ይህን ማስቆም ተው በሉ። እንዲህ አይነት ነገሮች በተለመዱ ቁጥር ነገ ምን ይመጣል? ናኩቶ ለገባደ ሰናያትን ተንሱ ለጸሎትን ሀበነ ንህበርን በሌላ ቋንቋ እናዚም የሚል ሰው ይመጣል። ከዛ ደግሞ ምን ያደርግብሃል መሰለህ? ጉዳቱ ተው ስትለው ከህዝብ ጋር ያገናኝብሃል። በእናንተ ቋንቋ እኮ እንዳላዜም ነው ተው የሚለኝ ብሎ ፖለቲካ ይሰራብሃል። ይሄ እንዳይመጣ አስቀድመን ልጓም ማበጀት። የቅዳሴያችን ዜማ የተፈቀደው በግዕዝ ብቻ ነው። በአማርኛም አልተዜመም፣ በትግርኛም አልተዜመም፣ በኦሮምኛም ሊዜም አይችልም። አያይዜ እኒህ ወንጌል ያሉት ሰውዬ መነኩሴ ናቸው። አለባበሳቸውም ስርዓተ ቤተክርስቲያን የጠበቀ አይደለም። በዚህ አጋጣሚ እኛ ጥያቄያችን ቅድም እንዳነሳ ነው ከግለሰቦቹ ጋር አይደለም፣ ከስርዓተ ቤተክርስቲያን አንጻር ነው የምናወራው። ከላይ አጽፍ ጠምጥመዋል። ክፍለ ሀገር ያሉ ወገኖቻችን አርሶ አደርና ከብት የሚጠብቁ ወገኖቻችን እንደሚጠመጥሙት ፎጣ ጠምጥመዋል። ቆብ ላይ በነገራችን ላይ ምንም አይጠመጥምም። መነኩሴ ከሆኑ ቆብ አክሊለ ሦክ ነው። አክሊለ ሦክ ላይ ምንም ነገር አይደረግም። ስርዓተ ቤተክርስቲያንም አይፈቅድም። ባለ ሕግ ከሆነ አክሊል ይደፋል። አክሊሉ ላይ ምንም ነገር አይጨመርበትም። ምንም ነገር ማለት ነው። መነኩሴ ከሆነ ቆቡ ላይ ምንም ነገር አይጨመርበትም እና እንደዚህ ጠምጥመዋል የሆነ ፎጣ እና እንዲህ አይነት ነገር አታስለምዱብን እባካችሁ። ከዛ ደግሞ ተው ምናምን ሲባል ነገሩን ወደ ሌላ ነገር ይጦዝብንና ጠብ ይመጣል። ጠብ እንዳይመጣ ስርዓተ ቤተክርስቲያን አለባበሳችን፣ አዛዛማችን፣ እንቅስቃሴያችን ህገ ቤተክርስቲያን የጠበቀ ይሁን መልእክታችን ነው። ቤተክርስቲያን ህጓን ካላስጠበቅን፣ ስርዓቷን ካላስከበርን እንዳልከሉ ላይ ቅድም ባህሪያቷ ይጣሳሉ፣ አንድነቷ ይናጋል፣ መከፋፈልና ደግሞ አላስፈላጊ ግብግብ ይመጣልና ይሄን ለመከላከል ነው እንደዚህ ደጋግመን የምናወራባችሁ። ይሄን ለማለት ነው። ይበቃኛል። በሰሙነ ሕማማት ሲነሱ ከነበሩ ጥያቄዎች ያው እርድን ያነሳዋልና አንዱ የእርድ ጉዳይ ነበር። ላይ እንደምታውቀው አንዳንድ ሚዲያዎች ላይ ሊቃውንተ ቤተክርስቲያን መምህራን እየቀረቡ እርድ ስንት ሰዓት ነው መቼ ነው የሚል ጥያቄ ሲጠየቁ ብዙ አይነት መልስ የሰጡበት ወቅት ነበር። አንዱ እንደው ለየት ያለ ክስተት መረጃ ብለን ከያዝ ነው። አንዳንዶቹ በጾም አይታረድም፣ አንዳንዶቹ በጾም ቢታረድ ችግር የለውም መሰረታዊ ጉዳይ አይደለም፣ አንዳንዶቹ ባይታረድስ ቢቀርስ ባይበላስ ቢቀር ብቻ እንደዚህ የተቀላቀለ መልስ ሲሰጡ ተመልክተናል። እና እኔ መንደርደሪያ ማድረግ የፈለኳት ይችን ሀሳብ ነው። ሌሎቹን እንቀጥላለን። በዚህ ላይ ትንሽ አጠር ያለች ሀሳብ ሰጥተን ወደ ቀጣዩ እንሄዳለን። ይህንን ክርክር እንዴት ተመለከት? አይቼዋለሁ። እኔም ሁልጊዜ እኛ ኦርቶዶክሳውያን ጥያቄ በየዓመቱ ጠያቂ ነው። ዘንድሮ ጠይቆ መልሱን ይዞ ለሚቀጥለው ዓመት ድጋሜ ይጠይቃል። የሚገርመኝ ነገር ይሄ ነው። በጣም የገናም ጥያቄ አለው፣ የትንሣኤም ጊዜ እንደዚሁ በዓለ ትንሣኤ ላይ ጥያቄ አለው፣ የጥምቀትም ጊዜ ገሃድ ለምሳሌ አሁን በ10 ጋር ነዋል። ዓርብ ቢመጣ ዓርብ ጥምቀት ቢሆን 11 ሆኖ ሐሙስ ጋር ነው ለውጥ ማለት ነው። ግን ዓርብ ስለሆነ በላል አይበላም ብሎ ይጠይቃል። መልስ ይሰጣል እኮ። ያንን መልስ ለምንድን ነው ሴቭ የማናደርገው? ሁሌ ለምንድን ነው የምጠይቀው? የእርድ ጉዳይ አሁን አማም እንደዚሁ ነበረ። ሚዲያ ስለመጣ አሁን ሁሉም ነገር ይታያል። በፊት ውስጥ ለውስጥ ነበር። አባ መቼ ነው የሚታረደው እያለ እዛው ይጨርሳል፣ አይሰማም። ገብቷል። አሁን ግን ሁሉም ነገር ውጥት ትላለች። ሁሉም ነገር ሚዲያ ላይ ይወጣል፣ ዩቲዩብ ላይ ይወጣል፣ ፌስቡክ ላይ ይወጣል፣ ቲክቶክ ላይ ይወጣል። እና ሰው አሁን ምንድነው የመሰለው ሌላ ስራ እንደሌለው በቃ ወይም ደግሞ ሌላ ዓላማ እንደሌለው ዶሮ ላይ ብቻ ትኩረት፣ በግ ላይ ብቻ ትኩረት እንዳደረገ ነው የሚመስለው። በእርግጥ ጥቂት ሰው ነው ይሄንን ጥያቄ የሚያነሳው፣ ግን ብዙ እስኪመስል ድረስ ማለት ነው። ያም እንትኑ ርዕሱ ራሱ የዩቲዩብ ርዕስ ሁሉም ጋር ስታይ እርድ መቼ ስንት ሰዓት ነው
ዶሮ ስንት ሰዓት ነው የሚታረደው? ርዕሱ ማለት ነው ትልቅ ጉዳይ አስመስሎት ማለት ነው። እና የተለያየ መልሶች ደግሞ ሰዎች ደግሞ መቼም ታውቃለህ ይሄንን ትንሿን ነገር ትልቅ አድርጎ ማቅረብ ምን አየሁኝ፣ በቃ አንዱ መምህር ይሄን ያህል ሰዓት፣ አንዱ መምህር ይሄን ያህል ሰዓት፣ አንዱ መምህር አድርገው 4 ከፍለውት ለቀውታል። እና ያ በቃ እንደ ትልቅ ጉዳይ አድርገው ስንት ነገር በህይወታችን ስንት የምናወራበት ነገር እያለ በሀገራችን ስንት የምናወራበት ነገር እያለ ትልቁ ዓላማው ደግሞ የፋሲካ የትንሣኤ የአብይ ጾም ደግሞ የዶሮና የበግ አይደለም፣ ቅድም ተናግረናል፣ የክርስቶስ ነው። ይልቁንስ እንዴት አድርጌ ይሄንን ዓመት እንዴት ልቀበል፣ እንዴት ልቁረብ፣ 40 ቀን 55 ቀን ጾሜ ያቺ የትንሣኤዋ ሌሊት ዘንድሮም በዶሮ ነው ዘንድሮም በበግ ነው ማሳለፈው ብሎ ተጨንቆ እንዴት ነው አማናዊ በግ ኢየሱስ ክርስቶስን መቀበለው ብሎ የሚጠይቅ ሰው የለም እዚህኛው ላይ ነው። እና እንደው እኔ አሁን ሀሳብ ሰጥቼ የማልፈው ምንድነው አደራ እንደው የዛሬ ዓመትም እንደው ይሄ ነገር እንዳይነሳ በቃ ዘንድሮ መልስ አግኝታችኋል። ሁሉንም መምህራን ጠይቀዋል። ምናልባት የተለያዩ መልሶች ሰምተናል። 1 ሰዓት ምናምን ይሄ ጥያቄም አይሆንም ምናምን የተባላለ ሰብሰብ አድርጉና ሊቃውንተ ቤተክርስቲያን ሊቃውንት ጉባኤ ይሄ ነው ብለው አንዴ ለመጨረሻ ጊዜ መልስ ይስጡና ከዛ በኋላ ወደ ሌላው ጉዳይ ወደ ህይወታችሁ ጉዳይ ብዬ ነው እንደ አንድ የቤተክርስቲያን ልጅና እንደ አንድ አገልጋይ የምናገረው። እንዲህ አይነት ጥቃቅን ጉዳዮችን ከንስሐ አባት ጋር ብንጨርስ ሁሉን አሁን ለሚዲያ የማይበቃ ጥያቄ አሁን ዶሮ ስለማረድ ስላለማረድ የአራቱ ጉባኤ መምህር መጠየቅ ነገራችን ላይ አይጠበቅብንም። ካህን አላ ንስሐ አባታችን አባ ቀድሜ ባርድ ሰርቼ አዘጋጅቼ ለማስቀደስ ያመቸኛል፣ አስቀድሼ ስጋው ደም ተቀብዬ መጥቼ ደም ከምነካ ምን ይሻለኛል ብሎ ከንስሐ አባት ጋር መጨረስ፣ ወይም ደግሞ ሌላ ስጋው ደም የማይቀበል ሰው መድቦ ለዚህ ጉዳይ ማሳረድ። ይሄ የማያሰድም ከተባለ የንስሐ አባት በነገራችን ላይ የኃጢአት ጉዳይ ተጠያቂ ስለሆነ ትክክል አይደለም ብለን የምናስበውን ነገር እንኳን ትክክል ነው ካለን የንስሐ አባት ትክክል ነው። ምክንያቱም አበ ነፍስ ስለሆነ እና አንዳንድ ጥቃቅን ጉዳዮችን ይሄ ከእርድ ጋር ከሰዓት ጋር የሚገናኙትን ቤት ብንጨርስ፣ ሚዲያ ላይ ግን ሉሌ እንዳለው ከበድ ያሉ ጉዳዮችን ብናነሳ ሚዲያ ላይ እንደው ክርስቶስ መሞቱ ከኛ ህይወት ጋር ያለው ግንኙነት ስንቀበል የምናገኘው ድህነት የምናገኘው ዋጋ በምድር በሰማይ በዘንድሮ ዓመት ስለስጋው ደግሞ እንድበቃ ምን ላሟላ ይሄ ቀርቶኛል ምናምን ብለን ወደ ከበደው ምስል በሄድ አለብን እንጂ በየዓመቱ ሊቃውንቱንም ባናስቸግራቸው ደግሞ እርስ በርስ የሚጣሉ አታስመስሏቸው አባቶች። እንዲያውም ሚዲያዎች ላይ ለሚዲያዎች ደግሞ ማስተላለፍ የምፈልገው መልእክት የተለያየ ነገር ሲመለስ በመምህራን በኩል አስታርቆ ማቅረብ። አንዳንዶቹ እንዲህ ይላሉ፣ አንዳንዶቹ እንዲህ ይላሉ፣ እናንተ ይሄን ያዙ ማለት አስፈላጊ ይሄ ዶግማ ስላልሆነ መልሱ የተለያየ አይነት መልስ ሊሆን ይችላል። ግን ማስታረቅ ደግሞ ብቻ ማስታረቅ ይሄ ዶግማ ጉዳይ አይደለም ስላልሆነ ልዩነት ያለ እንዳይመስላቸው ምዕመናን መምህራን እርስ በርስ አይገባቡም ብለው እንዳይደመድሙ ከዚህ አንጻር ይሁት ይሄ ጉዳዩ አንገብጋቢ መሆን የለበትም። ይልቁንስ ዘንድሮም ሳልቆርብ በዓል አከበርኩ ለሚመጣው ዓመት ብሞትስ ሳልቆርብ እንዲሁ ፋሲካ እንዳከበርኩ ብሎ መጨነቅ አለበት እያንዳንዱ ክርስቲያን። ይሄ ነው የሚያስጨንቅ። ትክክል። ምናልባት ዝም ብለን አንጠልጥለን እንዳንተው የቤተክርስቲያን አባቶቻችን ሊቃውንተ ቤተክርስቲያን እንደዚህ አይነት በየዓመቱ ጥቃቅን የሚመስሉ ምዕመናንን የሚከፍሉ ወይም መምህራን የተለያዩ የሚያስመስሉ ነጥቦችን ሰብሰብ አድርገው ከሕገ ቤተክርስቲያን አንጻር ከቀኖና ቤተክርስቲያን አንጻር አንድ ወጥ መመሪያ ልክ እንደ መንፈቁ ለኅዳር በአንድ ወቅት ኅዳር 16 ነው ኅዳር 15 ጾመ ነቢያት የሚገባው የሚል ክርክር በጣም በዝቶ ነበርና ቅዱስ ሲኖዶስ ገላገለን። መንፈቁ ለኅዳር ማለት ከዚህ በኋላ ከኅዳር 15 ቀን ጀምሮ ስለሆነ ደግሞ በጾም ምክንያት ክርክር ከተነሳ ለጾም አድሉ የሚል ዛንበሩ አበው ትውፊት ስላለ ከዚህ በኋላ ኅዳር 15 ቀን ጀምሮ ጾም ይገባል። 14 ቀበላ ነው በማንኛውም ዓመት በ28 ሲፈሰክም በ29 ሲፈሰክም በማንኛውም ጊዜ አንድ አይነት ቀን ነው ብሎ ቅዱስ ሲኖዶስ ገላገለን። አሁን መቼ ነው የሚገባው ጾመ ነቢያት ብሎ የሚጠይቅ ሰው የለም። ልክ እንደዚህ የእርድ ጉዳይ ምናልባት በጣም አወዛጋቢ መሆኑ ከበዛ ምዕመናን ከበድ አድርገው ሌላ አጀንዳ እንዳናደርገው የሊቃውንት ጉባኤ የሆነች ወጥ የሆነች መመሪያ የእርድ ሰዓት በዚህ ሰዓት ይሁን ከቅዳሴ በኋላ ወይ ከቅዳሴ በፊት በዚህ ፈጽሙ የምትል መመሪያ ቢያወጣም አይሳነውም። በልጅነታችን ለማስታወስ ነው። ሌላው በበዓላት ላይ አሁንም የተሻለ ይመስላል። ግን
በጣም ብዙ ጊዜ ቅር የሚያስብሉ ነገሮች ሚዲያዎቻችን በተለይ ሚኒስትሪ ሚዲያ የሚባሉት የመንግስት ቴሌቪዥን ስርጭቶች፣ ቴሌቪዥን ጣቢያዎች ሞር በዓሉን ከማንጸባረቅ ይልቅ የስፖንሰር ይሄ የአርቲስቶች ጨዋታ ምንም ከበዓሉ ጋር አብሮ የማይሄዱ ነገሮች ሙዚቃ እና እኔ መሸጋገሪያው እንኳን ራሱ ይገርመኛል። መሸጋገሪያው እንኳን የዝማሬ አይደለም የዘፈን መሸጋገሪያ ዘፈን ተዘፍኖለት ግን እዛ ላይ ክርስቶስ ምናምን ወይ ትንሣኤ ያለበት ዘፈን ተመርጦ ነው ከአንድ ቦታ ወደ አንድ ቦታ በቀራንዮ ላይ ታየ የሚለው ዘፈን አለ አይደል? ሻሬድ አባቶቻችን አለ ደስ የሚል መሸጋገሪያ ዜማዎች አሉ። የወረቡ አለ፣ የቅዳሴው አለ፣ የዘማሪያን አለ፣ የመዝሙሮች አሉ እና አልፎ አልፎ እንሰማለን። ግን ማን ነው አሁን እዛ ላይ ያ ቀን የማን ነው? ባለቤትነቱ የማን ነው? መሰማት ያለበት ነገሮች ያችን ቀን እንኳን ለማሳለፍ ምንድን ነው መሰማት? የተወሰነች ደቂቃ 30 ደቂቃ ከአንድ ቦታ ላይ የሆነ ዝግጅት ይቀርባል። ከዛ በኋላ የለም። ከዛ በኋላ ዘፈን፣ ሙዚቃ፣ የሆነ ድራማ፣ የሆነ ዓለማዊ ነገር ግን ስሙ ምንድን ነው? ፋሲካ ነው፣ ትንሣኤ ነው፣ እንኳን አደረሳችሁ ነው። እና ይሄ ነገር በጣም በየዓመቱ ደግሞ አንዳንዶቹም ማተብ አድርገዋል ጋዜጠኞቹ። ግን እንኳን አደረሳችሁ፣ እንኳን ለፋሲካ አደረሳችሁ፣ እንኳን ለትንሣኤ በዓል አደረሳችሁ ተናነቃችኋል። ለጌታችን ለመድኃኒታችን ማን ነው? የማን ነው ትንሣኤው? የማን ነው ፋሲካው? የማን ነው? ባለቤቱን የማይጠሩ አሉ። እዚሁ ላይ ለመጨመር እንደሚታወቀው በየዓመቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እያንዳንዱ በዓላቷ ከኦርቶዶክሳዊ አስተምህሮ አንጻር ብቻ ነው መታየት ያለበት። አንዳንዶቹ አጋጣሚ ሆኑ ተጠልፈዋል፣ ተቀላቅለዋል ከባህሉ ጋር። እንዲያውም አሁን ቀረ እንጂ እኮ ልክ ልደት በመጣ ቁጥር ኤግዚቢሽን እና ባዛር ነበር የሚጋበዘው፣ ኮንሰርት ነበር የሚጠራው ህዝቡ። ሰውም ኮንሰርት ላይ ስለተገኘ ነው ልደትን ያከበርኩ የሚመስለው የነበረው። እና ሚዲያዎቹ በዓሉ የቤተክርስቲያን መሆኑን ይረሱትና የንግድ በዓል ያደርጉታል። እና እንዳልከው ለስፖንሰርሺፕ እና ለማስታወቂያ ሙዚቃ በመጋበዝ ሌላ አልባሌ ነገር በማቅረብ ባህሉን ይበርዙብናል። እና እንደ አንዳንድ ወንድሞች እንደውም ፌስቡክም ላይ ሌላም ቦታ በተደጋጋሚ ሲያነሱ አይቻለሁ። የኔም ስሜት ነው ያንተም ስሜት ነው፣ የብዙዎቻችን ጥያቄ ነው። ሚዲያዎቻችን፣ የመንግስትም የግል ሚዲያዎች በተቻለ መጠን የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓላትን በምናከብርበት ቀን በዓሉን የሚመለከት መዝሙር፣ ወረብ፣ እንዳልከው ጣዕመ ዝማሬ አንዳንዶቹን እናደንቃለን። በነገራችን ላይ አንዳንዶቹን እናመሰግናቸዋለን። ዘማሪያንን በመጋበዝ ሰባኪያንን በመጋበዝ ካህናትን በመጋበዝ ትምህርት ወንጌል የሚያሰጡ መዝሙር የሚጋብዙ አጠቃላይ ስለ ባህሉ ትውፊት መልእክት የሚያስተላልፉ ሚዲያዎች አሉ። እነዚህ እናመሰግናለን። መዝሙር ብቻ የሚጋብዙ ሚዲያዎችንም ታዝበናል። እነዚህ እናደንቃለን። አንዳንዶቹ ግን ይቀላቅሉታል። እንዳልከው በዓሉ የክርስቶስ መሆኑ ቀርቶ ሌላ የንግድ በዓል ይመስል ጌታን ለመጥራትም ይሳቀቃሉ። እንደው ኢየሱስ ክርስቶስን ጌታችን ለማለት የሌላ እምነት ተከታይ ከሆነ ሊከብደው ይችላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የምንለው ኦርቶዶክሳውያን ነን። ነገር ግን ቢያንስ እንኳን ኢየሱስ ክርስቶስ የሚለውን ቃል ለመጥራት ግን ምንም ማፈር አይገባም። ጌታችን መድኃኒታችን ማለት ቢከብዳቸው እንኳን ጌትነቱ መድኃኒትነቱ ለሚያምኑት ስለሆነ ስሙ ግን ሁሉም ሰው ሊጠራበት የሚገባው ስም ነው። ዓለም በሙሉ የሚጠራው ስም ኢየሱስ ክርስቶስ ነው። ኧረ ማተብ እያላቸው በጣም ይሳቀቋሉ። የሚያሳዝነው ደግሞ ምን እንደሆነ አላውቅም። አንዳንድ ሚዲያዎች ይመስለኛል የሆነ ሃይማኖታዊ ለዛ እንዲኖሩ አይፈልጉም ተቋማቸው። ታዲያ ጠቅላላ መተው ነዋ፣ ወይ አለማንሳት በቃ የቀደመው መርሃ ግብራቸውን ያስተላልፉበት። አለበለዚያ የሆነ ለስፖንሰር እና ለሚፈልጉት ነገር አድርገውበት ግን ደግሞ እዚህ ጋር ደግሞ በትክክለኛው ደግሞ በዓሉን የሚገልጥ ነገር ካላደረጉበት ትክክል። ስለዚህ ይህን ያስቡበት ሚዲያዎቻችን። ያ ማለት ሁሉም አይደለም፣ ያየነው ስላለ ነው እንጂ ሁሉ አይደለም እንዳልከው ሁሉም ክርስትናን አድንቁልን አጨብጭቡልን አይደለም ሀሳቡ። ግን በዓሉ የቤተክርስቲያን እስከሆነ ድረስ የቤተክርስቲያንን ትውፊት ያከበረ ምን ለማለት የፈለግ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓላት የሚከበሩባቸው ይታወቃሉ፣ በዓለም አቀፍ ደረጃ ይታወቃሉ። እነዚህን ስናከብር በሚዲያ የምትሰሩ የሌላ እምነት ተከታዮችን ብትሆኑ በተለይ ኦርቶዶክሳውያን በዓሉን በሚመጥን ቋንቋ መልእክት አስተላልፉ። ድራማ ብትሰሩ ምንም ሌላ ጨዋታ ብታቀርቡ ነውር ላይሆን ይችላል። ግን በዓሉን የሚመለከት ግብዣ መዝሙር መጋበዝ ሲገባ ሙዚቃ መጋበዝ፣
ይበልጥ ደግሞ ትኩረቱን ከከብት ጋር ማገናኘት፣ በነገራችን ላይ ከስጋ ጋር ብቻ የማየት አዝማሚያም ይስተዋላል። በዓሉን ማዕከላዊ ማድረግ፣ ስጋው ለመብል ያስፈልጋል። መሰረታዊ መልእክቱ ግን መንፈሳዊ ትውፊቱ ላይ ያተኮረ መሆን አለበት። እንደው ስለ ስጋ አታውሩ አንልም፣ በየቤቱ ስለሚታረድ ግን አማካይ ቢያንስ መካከል ላይ ኢየሱስ ክርስቶስ የከፈለልን ዋጋ፣ ልደት ከሆነ በልደቱ ያገኘነው ምስጢር፣ ያገኘነው በረከት፣ ያገኘነው ጸጋ፣ ያገኘነው ተስፋ፣ በትንሳኤው ያገኘነው በረከት ጸጋ፣ ክርስቶስ ሞተ ተነሳ ስንል ምን ማለታችን ነው የሚለውን የሚያሳይ ደግሞ እግዚአብሔር የተመሰገነ ይሁን እንቁ አይናቁ ዘማሪያን አሉ እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግዕዙ እንኳን ቢከብድ ወረቡ እንኳን ቢከብድ በአማርኛ እኮ ሎሌን ጨምሮ በርካታ ዘማሪያን አሉ ስለ ትንሳኤ የዘመሩ ስለሌላም ስለ ልደትም የዘመሩና እነዚህ መዝሙር እየጋበዛችሁ መልእክቱን መንፈሳዊ ብታደርጉልን መልካም ነው። ጥሩ ነው። ቀርበዋል። ብዙ በፋናም አይተናል፣ በኢቢኤስ አይተናል፣ በአዲስ ቲቪ ኤንቢሲም አቅርበዋል። ይበልጥ ነው የማታቀርቡትን ነው አሁን የማታቀርቡትና የምትፈሩት ይህንን አትፍሩት ለማለት ነው። ያቀረባችሁትን ግን የቤተክርስቲያን አምላክ ያክብራችሁ፣ ደግ አደረጋችሁ። ምክንያቱም ሚዲያው የጋራችን ስለሆነ ነው ይህን የምንለው፣ ኦርቶዶክሳውያን ግብር የሚከፍሉበት ስለሆነ ነው። አንድ አያይዤ መናገር የፈለግኩት ሕማማትንና ትንሣኤን ስናነሳ ስለኛ ቤት ነው የማወራው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አላስፈላጊ ልምምዶችን አይተናል። በሕማማት አንዳንዶቹ የሆሳዕና ፀጉር ዊግ ምናምን ለብሰው ክርስቶስን መስለው አህያ ላይ የተጫኑ፣ ይሄ አላስፈላጊና አደገኛ ትውፊት፣ ጎጂ ባህል። ክርስቶስን የሚመስል ሎቱ ስብሐት የለም፣ ክርስቶስ የሚመስል የለም። ድራማ ፊልም እናያለን፣ እንደውም ስሜቱ እንዲመጣ በማሰብ ነው እንጂ በፊልም የሚሰራ አይደለም የክርስቶስ ታሪክ። ጭራሽ ደግሞ የኔ ቤጤ ውርጋጥ የኔ ቤጤ ጎረምሳ ክርስቶስን መስሎ አህያ ላይ ተጭኖ ማየት አስፈላጊ አይደለም። ስዕለ አድኅኖውን ካስፈለገ የጌታችንን ስዕለ አድኅኖ ቤተ መቅደስ ላይ የታጠነውን የተቀደሰውን የተጸለየበትን ስዕለ አድኅኖ አህያዋ ላይ ጭኖ ታሪኩን ማስታወስ ይቻላል እንጂ የሆነ ጎረምሳ ዊግ እንደዚህ አንጠልጥሎ ነጭ ለብሶ ጌታ ኢየሱስ ነው ብሎ ነኝ ብሎ እሱን መስሎ አይተናልና ይሄ ተገቢ አይደለም። ይሄን አስተካክሉ። ሌላው የስቅለት ዕለት እዛ ጧፍ አብርተን ጧፍ የምናጠፋበት የይሁዳን ክፉ ግብርን ይሁዳን ሳይሆን የይሁዳን ክፉ ግብር የምንረግምበት ዝግጅት ላይ ሰይጣንን መስለው ቀንድ ከላይ ያስተክለው ፊታቸውን ጥቁር ማስክ ለብሰው ቤተ መቅደስ ውስጥ የሚተውኑ ሰዎችን አይተናል። በመሰረቱ እንዲህ አይነት አላስፈላጊ ልምምዶችን ከየት እንደመጣ ግራ ገብቶኛል። ስለዚህ አስተካክሉ። ይሄንን እናወግዛለን። ማሳሰቢያ አይደለም የምንሰጠው፣ እናወግዛለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን በነገራችን ላይ ልንፈጽመው ጊዜ አይበቃንም። የምንፈጽመው ካለን ስርዓቷን የተጻፈልን ስርዓት በቂ ነው። እንቁ አይናቁ የሆኑ ህግጋት ነው ያሏት መጽሐፍ ቅዱሱ፣ ሐዲሱ ብሉይ፣ ሊቃውንቱ መነኮሳቱ፣ ሃይማኖተ አበው፣ ግብረ ሕማማቱ፣ ፍትሐ ነገሥቱ በቂ ነው። እሱም ያዘዘው በቂ ነው። በተለይ በሰሙነ ሕማማት የግብረ ሕማማቱ ትእዛዝ ብቻ በቂ ነው። በመሰረቱ ተቆጥሮ ተቀንኖ የተሰጠን ህግ አለን። ከዚህ ውጭ ግን ደበሎ እየለበሳችሁ ማስክ እየደረባችሁ ቀንድ ያወጣችሁ እንደዚህ የምታሾፉ ክርስቶስን መስላችሁ አህያ ላይ የምትወጡ ሰዎች በቃ አቁሙ። በሚቀጥለው ዓመት እናንተ ማየት አንፈልግም። ስለዚህ የሚመለከተው ቤተክርስቲያን አካል፣ የሰበካ ጉባኤ አመራሮች፣ አህጉረ ስብከት፣ ወረዳ ቤተ ክህነት በዚህ ጉዳይ ጠንከር ያለ መመሪያ ሊያወጡ ይገባል። በቃ አላስፈላጊ ልምምድ ቤተክርስቲያን ውስጥ ማየት የለብንም። ሲጀመር ቤተ መቅደስ ውስጥ ድራማ አይሰራም። ሲጀመር ማህሌቱ ላይ ድራማ አይሰራም። አስፈላጊ ከሆነ አዳራሽ ላይ ሰው እንዲገባው ምናልባት ማስተማር ካስፈለገ አዳራሽ ላይ፣ ቤተ መቅደስ ማህሌት፣ ቅኔ ማህሌት ላይ ከያሬድ ዝማሜና ከኪዳኑ ከመሰብኩ ከቅዳሴው ውጭ ሌላ ትርፍ አሰስገሰስ አያስፈልግም። ይህንን በአጽንኦት ነው መገሰጽ የምፈልገው። እንደሚታወቀው በቋንቋ አይነሽ ሚዲያ መርሃ ግብሮች የማይቀሩ ሳምንታዊ መርሃ ግብሮች አሉ። በእኔ ብቻ የሚቀርቡ 2 መርሃ ግብሮች አሉ። ተናገሩ ድንቅ ስራውን መስክሩና ቤተ ልዑል። በኤፍሬም ደግሞ ጠቢበ ጠቢባን በመጽሐፉ ነበር የሚታወቀው። በቋንቋ አይነሽ ሚዲያ መጥቶ በጣም ብዙ መምህራንን ብዙ ታላላቅ ተወዳጅ እንግዶችን እያቀረበ ነው። በቅርቡ መጋቢ ሐዲስ ዶክተር ሮዳስ በጣም በብዙ ሺህ የሚቆጠር እይታዎችን እንግዲህ ሌሎችንም እንደዚሁ እያመጣ እዚህ ብዙ ስራ እየሰራ ነው። ጠቢበ ጠቢባን። ሌላው ሶስተኛው የእህታችን የሰብለ ወንጌል ነው። ሁሰት የሚል መርሃ ግብር አላት። ክቡራን ተመልካቾቻችን እንደሰማችሁት በዛሬ ቆይታችን በዓለ ትንሣኤን መነሻ አድርገን በወቅቱ በሰሙነ ሕማማትና በዚሁ በበዓለ ትንሣኤ ሰሞን የተነሱ አንዳንድ ማህበራዊ ሚዲያ ላይ የሰማናቸውን የክርስቶስን ትንሣኤ በምናከብርበት ደግሞ አንዳንድ የነገር ትንሣኤ ስለሰማን እሱን መነሻ አድርገን ያቀረብንላቸው ዝግጅት ይህን ይመስል ነበር። ጠቃሚ ቁም ነገር፣ ጠቃሚ መልእክት እንደሰማችሁ ተስፋ እናደርጋለን፣ እናምናለን። የሚጠቅመውን ትይዙና የሚታረመውን ደግሞ ታርማላችሁ ማለት ነው። በመጨረሻ
እንደ ማጠቃለያ ሀሳብ በዚህ ወር ሚያዝያ 11 ቀን 2007 ዓ.ም በሊቢያ በረሃ የተሰዉ የግብፃውያንና ኢትዮጵያውያን ሰማዕታት መታሰቢያ ነው። እነሱ በረከት ይደርብን፣ ነፍሳቸው በክፉ ይቀበልልን እንላለን። በተመሳሳይ መልኩ ወንድማችን መምህራችን መምህር ዘላለም ወንድሙ ወልደሰማያት ሚያዝያ 7 ቀን 40ኛ ቀን መታሰቢያው ተከብሮ ውሏል። የእርሱም በረከቱ ይደርብን፣ አንጋፋና ብርቱ አገልጋይ ነበረ ማለት እንፈልጋለን። እንደዚህ አይነት ሰዎችን አምላካችን ደግሞ ደጋግሞ እያበዛ ይተካልን። በዚሁ መደምደሚያ አድርጌ ለወጣ የምፈልገው ወደፊት በጠይባን አምዴ ከሉሌ ጋር ሊሆን ይችላል፣ ከሌሎች መምህራን ጋር ሊሆን ይችላል። እንዲህ አይነት ጉዳዮችን እያነሳሁ እናቀርብላችኋለን። ደንበኝነታችሁ፣ መከታተላችሁ፣ ሰብስክራይብ ማድረጋችሁ፣ ማየታችሁ እንዳይቋረጥ እንዳይጓደል ለማስታወስ እፈልጋለሁ። በእኔ በኩል እጅግ በጣም ለነፍሳቸውም ለሕይወታቸውም የሚጠቅሙ ብዙ ነገሮችን ይዘን እንመጣለን። ጠይባንም ይዞ ይመጣል። ሁሰት አንድ ቀን ደግሞ ሶስታችን